እናቴን ሰላም ስላልኩ ምህረት አድርግልኝ ብዬ ተሳገባለሁ። ከዛ የጸሎት የማሳረጊያ በተኛሁበት ሰብስበኝ ይሄን አርግዣለሁ አዋልደኝ፣ አለበለዚያ የወደድኩትን አደርጋለሁ። በቃ እንዳበደ ሰው ነው የሆንኩት። በጣም ክሬዚ ነው የሆንኩት። እዚህ ሁኔታ ውስጥ እንዳለው ማንም አያውቅም። በዚህኛው ወር ሸልመውኝ አመስግነውኝ በሚቀጥለው ወር የሰነበት ደብዳቤ ሰጡኝ። አውሬ ከበላኝ ብላኝ፣ ሽፍታ ከገደለኝ ይግደለኝ። በቃ ሰው ቢያገኘኝ እንኳን አድራሻዬ እንዳይታወቅ እና መታወቂያዬን እዛው ዶርም ያስቀምጡት። አለቅሳለሁ። በለቅሶ መካከል በቀኝ ትከሻዬ በኩል ጌታ እጁን ጫንብኝና እኔ ነኝ አለኝ። ጌታ ውስጥ ይግብት አለ እና ወደኩኝ። እንደውም አድራሻውን ብትነግረን ደስ ይለኛል። አንዲት ሴት እየሮጠች ወደ ጉባኤው መሃል ገባች። ትንሽ ልጅ ታቅፋለች። ያ ትንሽ ልጅ ህይወቱ አልፏል። አምጥታ እኔ እጅ ላይ ወረወረችውና የምታደርገውን አድርገው ብላ እሷ መሬት ላይ መንፈራፈር ጀመረች። አንድ ጥሩ ያልሆነ ጥበብ ለመጠቀም አሰብኩ። የዛሬ ሳምንት ይዘሽ ነይ፣ በዘይት እንጸልይለታለን፣ በጾም ሆነ ጌታ ታምራት ያደርጋል አልኳት። አልቀበልም አለች። ሰላም ወገኖች፣ ዛሬ ለተወሰነ ጊዜ ተቋርጦ የነበረውን የፖድካስት ፕሮግራማችንን በልዩ ሁኔታ ከእንደገና ተመልሰን መተናል። እንግዲህ አድርገህ ስለጋበዝከኝ በጣም ነው የማመሰግንህ። እኔ ሄኖክ ተሾመ እባላለሁኝ። በደብረ ዘይት ከተማ ነው ተወልጄ ያደግኩት። አሁንም የምኖረው በዛ ነው። ባለትዳርና የሁለት ልጆች አባት ነኝ። ደብረ ዘይት በምትገኘው ቁጥር 2 ሙሉ ወንጌል ቤተክርስቲያን አባልና አገልጋይ ነኝ። በዛ በሙያዬ ኢንጂነር ነኝ። እየሰራው ደግሞ የእግዚአብሔርን መንግስት እያገለገልኩ የምገኝ ወንድማችሁ ነኝ። እንደው በኋላ ላይ አነሳለሁ ብዬ ያሰብኩት ጥያቄ ነው፣ ግን ከዚህ ብንጀምር ቆንጆ ነው ብዬ አሰብኩኝ። ኢንጂነር ነህ፣ ሴም ታይም ደግሞ የጌታ አገልጋይ ነህ። ጊዜ ግን እንዴት ማኔጅ ብታረግ ነው? ማለት እንዴት ማኔጅ አድርገህ ነው ይህን አገልግሎት ታገለግል የቻልከው? ጥሩ ጥያቄ ነው። በእርግጥ በዚህ አቅጣጫ እኔም መልእክት ማስተላለፍ ፈልጋለሁ። ትልቁ ነገር በሰው ህይወት ውስጥ በመንፈሳዊ አገልግሎት ላይ ብቻ ሳይሆን በሌላውም ህይወት ጊዜን ማኔጅ ማድረግ መሰረታዊ ጉዳይ ነው። ለሁሉም ሰው 24 ሰዓት ነው በቀን የተሰጠው። ከ24 ሰዓት በላይ ጊዜ ያለው ሰው የለም። ግን አብዛኛውን ጊዜዎቻችንን የምናባክነው ቁም ነገር በሌለባቸው ነገሮች ሊሆን ይችላል። በጨዋታ ረጅም ጊዜ፣ ምናልባት ማኪያቶ መጠጣት ረጅም ጊዜ እና እነዚህን ሁሉ ነገሮች ማኔጅ እያደረግን መስራት የምንችለውንና የማንችለውን ነገር እየለየን ለሁሉ ነገር እሺ ሳንል፣ ለሁሉም ነገር እምቢ ሳንል በአቅማችን ልክ የሆነውን ነገር ለመስራት ካሰብን ጊዜያችን ማኔጅ ማድረግ እንችላለን። የእንቅልፍ ሰዓት ማኔጅ መደረግ አለበት። የጨዋታ ሰዓት ማኔጅ መደረግ አለበት። የስራ ሰዓት ማኔጅ መደረግ አለበት። የአገልግሎት ሰዓት ማኔጅ መደረግ አለበት። የቤተሰብ ሰዓት ማኔጅ መደረግ አለበት። በግል ለብቻችን የምንሆንበት ሰዓት ማኔጅ መደረግ አለበት እና እኔ በግሌ ደብረ ዘይት ነው የምኖረው። ቅድም እንደተናገርኩት የምሰራው አዲስ አበባ ነው። በጠዋት ነው የምወጣውና 12 ሰዓት ተኩል ነው ሁልጊዜ ቢሮ የምገኘው። ቤተሰብ አለኝ። የራሴም የግሌ የእረፍት ጊዜ የሚያስፈልገኛል። የመጸለይ የማንበቢያ ጊዜ ያስፈልገኛል። በስራዬም አቅጣጫ የማነባቸው ነገሮች አሉ። የማሰላሰያ ጊዜ ያስፈልገኛል። ማህበራዊ ኑሮ ደግሞ ስላለ ሰዎችን የምጠይቅበት ጊዜ ያስፈልገኛል እና የምችለውንና ማልችለውን ለይቼ ጊዜ መድባለሁ ለእያንዳንዱ ነገር እና የማልችለውን በቃ አልችልም ያለ ቦታ አልገባም። ሰው ፈልጎኛል ብዬ ወይም ተቀባይነት አግኝቻለሁ ብዬ ከአቅሜ በላይ የሆነው ነገር ውስጥ አልገባም። ሰው ሊቀየመኝ ይችላል፣ ግን እኔ አንድ ሰው ነኝ። ስለዚህ የምችለውን ነገር ብቻ መርጬ በዛ አቅጣጫ ጊዜን እመድባለሁ እና ካሰብንበት የማይቻል ነገር የለም እና ከእግዚአብሔር እርዳታ ጋር
ጊዜዎችን በአግባቡ ለመጠቀም የቻልኩ ይመስለኛልና እግዚአብሔር በስራዬም በአገልግሎቴም ውጤታማ አድርጎኛል ብዬ አስባለሁ። እዚህ ጋር ሁሉም ባንል አብዛኛው አገልጋይ ዘዋሪ ሆኖ ካፌ ለካፌ እናያለንና ወጣቱም ደግሞ ከላይ ያሉትን ሰው ስለሚያይ እንደዛ አይነት ነገር ይዞ እያደገ እየመጣ ያለ ጄነሬሽን እንዳለ አስባለሁ። ለዚህ ጄነሬሽን እንደው በደንብ ሰፋ አድርገህ እንድታወራ እፈልጋለሁ። ማንኛውም ነገር የሚጀምረው ከግል ነው። ሰው ከምንም ነገር በፊት ራሱን ማስቀደም አለበት ብዬ አምናለሁ። ለራሱ ክብር ሊኖረው ይገባል ብዬ አምናለሁ። ክብር ሊኖረው ይገባል ብዬ ስል ራሱን ከፍ ከፍ ማድረግ አለበት ማለት ሳይሆን ግን ሰው ትኩረት የሚሰጠው ላከበረው ነገር ነው። ስለዚህ ሌሎችን ከመጥቀሜ በፊት ራሴ ላይ መስራት አለብኝ። እኔ የተሞላሁትን፣ እኔ የኖርኩበትን፣ እኔ የተጠቀምኩበትን ነገር ነው ለሌሎች ማካፈል የሚችለው። ስለዚህ ከምንም ነገር አንጻር፣ ከጤናም አንጻር ቢሆን፣ ከእውቀትም አንጻር፣ ከእረፍትም አንጻር፣ ከጸሎትም አንጻር ቢሆን ለሌሎች ከምጸልየው በላይ ለራሴ ነው መጸለይ ያለብኝ ብዬ አምናለሁ። ምክንያቱም ጌታ ኢየሱስ ብቻ ነው ሞቶ እኛን ያዳነን። እኛ እየኖርን ሌሎችን እንድናድን እንጂ እንድንሞት የእግዚአብሔር ፈቃድ ነው ብዬ አላምንም። ስለዚህ መጀመሪያ ራሴ ላይ ነው የምሰራው። በሁሉ ነገር ራሴን ነው ማስለምደው፣ ጊዜን ማኔጅ ለማድረግ ራሴን ነው ማስለምደው፣ ለመጸለይ ራሴን ነው ማስለምደው፣ እግዚአብሔርን ለመፍራት ቃሉን ለመብላት ራሴን ነው ማስለምደው። እንዲህ ካደረግኩ በኋላ እግዚአብሔር በእኔ ህይወት ላይ ያለው ዓላማ ምንድነው፣ ለሌሎች እንድተርፍ የሚፈልገው በምን አቅጣጫ ነው ብዬ በሱ አቅጣጫ ነው እየተዘጋጀሁ እየጸለይኩም እግዚአብሔር በሚሰጠኝ ነገር በግል ለማገኛቸውም በቤተክርስቲያን መድረኮችም በስራ ቦታም እግዚአብሔር የሰጠኝ ነገር አካፍላለሁ። ለሌሎች ለማካፈል ብዬ የምዘጋጀው ነገር አይደለም። መጀመሪያ ራሴን ነው የማካፍለው። የትኛውንም ነገር ራሴን ነው የማካፍለው። ክርስትና ወይም እግዚአብሔር ቃል እውቀት ብቻ ሳይሆን ህይወት ነው። ስለዚህ መንፈሳዊ አገልግሎትም ህይወትን ማካፈል እንጂ እውቀትን ብቻ አካፍሎ ጭንቅላትን የማሳበጥ ጉዳይ አይደለም። ስለዚህ ህይወትን ማካፈል ሊሆን የሚችለው በእኔ ህይወት ካለፈ ብቻ ነው። አለበለዚያ ትወና ነው ሊሆን የሚችለው። ትወና ደግሞ በዓለም መድረክ ያለ ስለሆነ ጌታ ኢየሱስ ክርስቶስ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው እና የጌታን ህይወት ማካፈል አለብን። በዚህ አቅጣጫ እኔ በግሌ የራሴ ጸሎት ጊዜ አለኝ። የራሴ መጽሐፍ ቅዱስን ማጠናበት ጊዜ አለኝ። የራሴ ማሰላሰልበት ጊዜ አለኝ። የራሴ እቅድ ማውጣበት ጊዜ አለኝ። በዚህች በ24 ሰዓት ውስጥ እንግዲህ ይህን ሁሉ ነገር ማደርገው እና ደግሞ እንደው እግዚአብሔር ረድቶኝ በአመት አንድ ጊዜ ለአንድ ወር ያክል ከምንም አገልግሎት ውጪ ሆኜ አገልግሎቴን የምፈትሽበት ከእግዚአብሔር ዘንድ አዳዲስ ነገሮችን የምቀበልበት ጊዜ አለኝ። በአመት አንድ ወር ስራዬን አላቋርጥም። ምናልባት የወሩ መጨረሻ ላይ አንድ ሳምንት ከስራ ውጪ ይሆናል። በተረፈ ስራዬን እሰራለሁ። ከዛ በተረፈ እጸልያለሁ፣ አነባለሁ፣ ጾማለሁ። ከዛም እካፈላለሁ። የተለያዩ ቸርቾች ሄጄ እኔም ያለሁበት አጥቢያ ሄጄ እካፈላለሁ። ያኔ ጆሮዬ ብቻ ነው የሚሰራው። ምንም አይነት አገልግሎት ለማንም አልሰጥም። የስልክም አገልግሎት የመድረክም አገልግሎት ለማንም አልሰጥም። የኔን አገልግሎት ፈልገው ለሚመጡ ሁሉ አገልግሉኝ ብዬ ነው የምንበረከከው። ጸልይ ለሚሉ በአካል ከመጡ በእናንተ ጸልዩልኝ ብዬ እንበረከካለሁና ይሄም ጠቅሞኛል፣ ለኔ ጠቅሞኛል። በየቀኑ ከማደርገው የግል ጥሞና ባሻገር በአመት እንደዚህ አለኝና
አንዳንድ ጊዜ ሰዎች በርግጥ ይሄ እኮ ጊዜህ ነው፣ ብዙ መሮጥ አለብህ፣ ማገልገል አለብህ፣ እንዴ ሌሎቹ እንደዚህ እየሮጡ አንተ ለምን ልረፍ ትላለህ ይላሉ። ሳያርፉ ማገልገል ጤነኝነት ነው ብዬ እኔ አላምንም። ምክንያቱም ቅድሚያ ለራሱ የሚሰጥ ሰው ቆም ማለትን ማሰብ አለበት። ራሱን የሚወድ ሰው ቆም ብሎ ራሱን ስለመሙላት ራሱን ስለመጠገን ማሰብ አለበት። በሁለት መንገድ፣ አንደኛ ያልኖርንበትን ስንናገር ውሸተኞች እንዳንሆን፣ ሁለተኛ ባለመዘጋጀት ራስን ባለመሙላት ምክንያት ብንሳሳት ሰው እስከ ጠቀምነው ድረስ ብቻ ነው የሚፈልገን። ደግሞ ሰው ጊዜውን የሚያቃጥለው ለመጠቀም መልካምን ነገር ለመካፈል እንጂ እንደው የተለየ ፍቅር ለኛ ስላለውም አይደለም። ስለዚህ ሁልጊዜ የምንጠቀም ሆነን ራሳችን ላይ መስራት ያለብን እኛ ነን። የፈለግነውን እየተናገርን ሰው ይውደደኝ ሰው ይቀበለኝ ልንል አንችልም። እና ስለዚህ በዚህ ዘመን ያለም ወጣት አገልጋዮች ሁሉ የሚያታልል ነገር ብዙ ሊሆን ይችላል። መድረክ ያታልላል፣ ስም ያታልላል፣ ዝና ያታልላል፣ ሙገሳ ያታልላል። ግን ራሳችን ላይ መስራት ግን በጣም ይገባናል። እና በዚህ አቅጣጫ ነው እንግዲህ እኔ ህይወቴን ጌታ እንደረዳኝ እየመራሁ ያለሁት። እግዚአብሔር የተመሰገነ ይሁን። አሜን። ሌላው ግን ማስበው በጣም መጠየቅ የምፈልገው ሄኒ ወጣትነቱን እንዴት ነው ያለፈው? ማለት ወጣትነት ውስጥ በጣም ብዙ ስትራግሎች አሉ። ከዛ ደግሞ መንፈሳዊ ሩጫም አለ ኦፍ ኮርስ። ግን የተለያዩ ስትራግሎችን የወጣትነት ጊዜው ምን ይመስል ነበር? እኔ በእግዚአብሔር ቤት ውስጥ ነው ተወልጄ ያደግኩት። ወላጆቼም በጌታ ስለነበሩ በቤተክርስቲያን ውስጥ እየተማርኩ እየተገለገልኩ ነው ያደግኩትና ያደግኩበት ቤተክርስቲያንም በተለየ ቅድስና ነገር ላይ ልዩ ትኩረት የምትሰጥ ቤተክርስቲያን ስለነበረች ስፔሻሊ ከተቃራኒ ጾታ ጋር በተገናኘ በጣም ሲሪየስ የሆነ መመሪያ ያለበት ሲሪየስ የሆነ እርምጃ የሚወሰድበትም ቸርች ስለሆነ ያደግኩት ምንም ነገር ሲሰማኝ እግዚአብሔርን ስለመፍራት ነው ማስበው፣ ስለ ቅድስና ነው ማስበው። ምንም ነገር ውስጥ በገባ እግዚአብሔር እንደሚቀስፈኝ ነው ማስበው። እና በዩኒቨርሲቲም በነበርኩበት ጊዜ እንግዲህ 5 ዓመት ነው በዩኒቨርሲቲ ያሳለፍኩት። በዛም ጊዜ በጣም በፍርሃት በጣም በጥንቃቄ እግዚአብሔር እንደረዳኝ ለመኖር ሞክሬያለሁ። ግን አንድ ፍርሃት ነበረኝ። ያ ፍርሃት ምንድነው? ከቤተሰብ ጀምሮ በቸርችም አስተዳደጌ ተይዞ በጣም በቃ በከባድ ቁጥጥር ውስጥ ስላደግኩኝ ወደ ስራ ዓለም ስገባ ከቤተሰብም ስርቅ ገንዘብም ሳገኝ ከብዙ ሰዎችም ጋር የማሳለፍ እድሉን ሳገኝ እበላሻለሁ የሚል ፍርሃት ነበረኝ። ምክንያቱም ከኔ በእድሜ የሚበልጡ እንደዚሁ አብረን ያደግን እኔ እነሱ ታናሾኝ አብረን ያደግን ሰዎች ጭልጥ ብለው ዓለማዊ ሲሆኑ አይቻለሁ፣ ህይወታቸው ሲበላሽ አይቻለሁ እና ፍርሃት ነበረኝ። ስለዚህ ስራ ከመያዜ በፊት ገንዘብ ከማግኘቴ በፊት በቃ የሆነ የትዳር መስመር ውስጥ መግባት አለብኝ የሚል በጣም ሐሳቡ ነበረኝ። ምክንያቱም መጥፋት ስለማልፈልግ፣ ጌታን መበደል ስለማልፈልግ፣ የውጭውን ዓለም ስለማላቀው ሊያታልለኝ ይችል ይሆናል ብዬ ስለማስብ ብዙ የምጾም የምጸልይ ቢሆንም ግን ፍርሃቱ ነበረኝ። ፍርሃቱ የመጣው ታላላቆቼ ቸርች ውስጥ አብረው ያደጉ ሲጠፉ ስላየሁ ነው። በፊት ፍርሃት አልነበረኝም። ምክንያቱም ያን ሁሉ እድሜ በሰላም ስለኖርኩኝ። እነሱ ተሰናክለው ሳይ ታላላቆቼ ስለሆኑ እኔ ማንነኝ የሚል ፍርሃት ስላደረብኝ ማግባት አለብኝ በጊዜ ብዬ እጮኛ የያዝኩት የዩኒቨርሲቲ ተማሪ እያለሁ ነው። እጮኛ የያዝኩት ቶሎ ወደ ትዳር የመግባት ሐሳቡ ስለነበረኝ ከዛም ወደ ትዳሩ የገባሁት ስራ ከጀመርኩኝ ወይም ከተመረኩኝ 2 ዓመት ሳይሞላኝ ነው ወደ ትዳር የመጣሁት። ይሄን ሁሉ የመጣሁት በቃ ትዳር እንደዚህ ነው፣ እንደዚህ ይጠቅማል፣ በዚህ መልኩ የሚል ትምህርትም ተሰጥቶኝ ትምህርት አግኝቼ ሳይሆን ፈርቼ ጌታን አሳዝኜ
ባልሆነ መስመር ውስጥ ህይወቴን ከማበላሽ በቃ የቀረው ይቅር፣ በዚህ መልኩ መጠመድ አለብኝ ብዬ ወደ ትዳር ገባሁኝና ስለዚህ በጊዜ ወደ ትዳር ስለገባው ብዙ እንደው የተፈተንኩበት የተቸገርኩበት ብዙ ነገር አልነበረም። በእርግጥ አንዳንድ ጊዜ ያው ስራ ከያዝኩኝ በኋላ 2 ዓመት ሊሆነኝ አካባቢ ነው ያገባሁት። ከማግባቴ በፊት የተለያዩ ፈተናዎች ነበሩ። ከገጠሙኝ ፈተናዎች መካከል አንደኛው መድረክ ላይ ጽሁፍ ተልኮልኝ ያውቃል። ደብዳቤ በአጭር ጽሁፍ እወድሃለሁ አግኘኝ የሚል ስምና ስልክ ቁጥር ያለበት መድረክ ላይ እያገለገልኩ ተልኮልኛል በወረቀት። ያኔ እንደው እያገለገልን ሰዓት ከረዘመ መሪዎች በበጣሽ ወረቀት ሰዓት አልቋል ብለው ይልካሉና እንደሱ መስሎኝ ገልጬ ሳነበው እወድሃለሁ የሚለው ስምና ስልክ ቁጥር አለው እና ምን አይነት ነገር ነው ብዬ በእርግጥ እዛ ስልክም ላይ አልደወልኩኝም፣ ግን ደንግጫለሁ። በስሜ ግጥምም ተጽፎልኝ ያውቃል። እንደዚሁ አገልግዬ ስወርድ መድረክ ላይ አገልግዬ ስወርድ መልእክት አለኝ ብላ አንዲት እህት በስሜ ግጥም ጽፋለች። በእያንዳንዱ የስሜ ፊደል ግጥም ጽፋለች። ሄኖክ በሚለው ይሄ ኖ በቃ ምናምን ኖ ምናምን እንደዛም ገጥሞኛል። ግን እግዚአብሔር ይመስገን ጌታ ጠብቆኝ የተለያዩ ውጣ ውረዶች ቢኖሩም እግዚአብሔር ጠብቆኝ ወደ ትዳር ውስጥ እንድገባ አድርጎኛል እና እግዚአብሔር የተመሰገነ ይሁን። በጌታ ጸጋ በጌታ ቸርነት ያንን ክፉ ዘመን አልፌያለሁ። በእርግጥ ከቤተሰብ ጋር በተገናኘ አንዳንድ ችግሮች ስለነበሩ ቤተሰብ መካከል በአባቴና በእናቴ መካከል አንዳንድ ችግሮች ስለነበሩ ዩኒቨርሲቲ ተማሪ ያለው ያከባድ ቻሌንጅ ነበር ለኔ። እኔ ዩኒቨርሲቲ ተማሪ ያለው አባቴና እናቴ ተለያይተው ነበር እና በቃ ትምህርቴን አልቀጥልም፣ እኔ ምን ዋጋ አለው ምን ተስፋ አለኝ ብዬ ሁሉ ነበር። ግን እግዚአብሔር እንደገና ተስፋዬን እያደሰ ትምህርቱንም እንድጨርስ አድርጎኛል። ቅድም እንዳልኩት በትዳርም አቅጣጫ እግዚአብሔር በጎ አድርጎልኛል እና ጌታ ሸፍኖኝ አለፍኩት ብዬ ነው ማለት የምችለው። እግዚአብሔር ይመስገን። ይሄ ከወጣቶች ጋር ያለ ህብረት በጣም ቆንጆ ነው ያንተ። እኔ በሰማሁትም ባየሁትም እና ብዙ ወጣቶች ሊያማክሩ ይመጣሉ ብዬ አሰብኩኝ። ወጣቶች ስትራግል ከሚያደርጉት ነገሮች አንዱ ወሲባዊ ጉዳይ በጣም ብዙ ስትራግል ያደርጋል ብዙ ወጣት። ዘመኑም የኢንተርኔት ዘመን ነው እና ብዙ ስትራግል የሚያደርጉ ወጣቶች አሉ እና ምናልባት እንደዚህ አይነት ነገር ስትራግል የሚያደርጉበትን ነገር አካፍለው ካወቁ አላውቅም። እኔን ግን አካፍለውኝ ያውቃሉ። በዚህ አጋጣሚ እንደዚህ አይነት ነገር ይዞ ለሚመጡ ሰዎች፣ ስትራግል ለሚያደርጉ ሰዎች የምታስተላልፈው መልእክት ካለ፣ የምትመክረው ካለ፣ ምክንያቱም ብዙ ሰዎችን እያጣን ነው እውነቱን ለመናገር እና በጣም ደግሞ ብዙዎቹ ለመውጣትም ለማሸነፍም ለማለፍም እየፈለጉ እዛው ቦታ ላይ የሚገኙ አሉና ታስተላልፈው ካለ። ብዙ ወጣቶች ያማክሩኛል፣ በአካልም እኔ ጋር ይመጣሉ። አንዳንዶች በስልክ ያማክሩኛል፣ አንዳንዶች ማውራትም ከብዷቸው በቴክስት የሚያማክሩኝ አሉ። ለሁሉም የምመክረው ነገር አለኝ። አሁን ይህን መልእክት ለሚሰሙም ሁሉ ማስተላለፈው መልእክት አለኝ። አንደኛ ሁል ጊዜ በንስሐ ህይወት መኖርን እኔ እመክራለሁ። ለወጣቶች ብቻ አይደለም፣ ለሁሉ ሰው በንስሐ ህይወት መኖር ምን ማለት ነው? አንዳንድ ጊዜ ሰው እሱ ያደረገውን ነገር ሌላ ሰው ካደረገው ነገር ጋር እያነጻጸረ ኢትስ ኦኬ ይላል። ኃጢአት መቼም ጽድቅ ሊሆን አይችልም። ኃጢአት ማንም ስላደረገው ተቀባይነት ሊኖረው አይችልም። ስለዚህ ደህና ነኝ
እኔ እንደነከሌ መች ክፉ ነገር አደረግኩ የሚል አመለካከት ውስጥ ከገባን በኃጢአት እየባስን ነው የምንሄደው። ሐዋርያው ጳውሎስ ለጢሞቴዎስ እንዳለው ኃጢአታቸው የተከመረባቸው እንዳለ በንስሐ ማንገባ ሲሆን እየተከመረብን ነው የምንሄደውና ስለዚህ ወጣቶችም ታላላቆቻቸው እንዴትም አይነት ክፉ ነገር ሲያደርጉ ቢያዩ እነሱን ሳይሆን መምሰል ያለባቸው ኃጢአት ነው ብለው በቃ ከወደቁ ከተሳሳቱ ሁልጊዜ በንስሐ እግዚአብሔር ፊት ራሳቸውን እንዲያስተካክሉ እንጂ ጥቅስ ፈልገው የሰሩትን ክፉ ነገር ማጽደቅ የለባቸው። ይሄን በጣም አጥብቄ እመክራለሁ። አንዳንዴ ደግሞ ተስፋ በመቁረጥ በቃ እኔ ከዚህ ነገር ውስጥ ልወጣ አልችልም ብሎ መልሶ ዝፍቅ ማለት የበለጠ የከፋ ኃጢአት ውስጥ መግባት ሁሉ አጋጥሞኛል። ካማከሩኝ ወጣቶች ሞከርኩ አልቻልኩም፣ አቅቶኛል፣ ስለዚህ በቃ ምን አታገለኝ ብለው ተስፋ ቆርጠው ደግሞ ዝፍቅ የሚሉ አሉ። ግን እግዚአብሔር ነው ተስፋችን። እግዚአብሔር ነው ከጉርጓድ ውስጥ የሚያወጣን፣ ከድካም ህይወት የሚያወጣን እግዚአብሔር ነው። እግዚአብሔር ባለንበት ሁኔታ ይቀበለናል። ስለዚህ የንስሐ ህይወት ኃጢአታችን ሳናጸድቅ ጌታን ሳንዳፈር ግን በንስሐ ህይወት መመላለስ አለብን። ምክንያት ሳንሰጥ፣ ሰበብ ሳንሰጥ። ንስሐ ሰበብ ስንሰጥበት አንካሳ ይሆናል ንስሐው ራሱ። አንዳንዴ ንስሐ የምንገባበት ነገር እንዲህ ስለገጠመኝ ነው እንጂ እኮ እንዲህ ባይገጥመኝ ኖሮ እንደዚህ አልወድቅም ነበር ብለን ሰበቡን ስናነሳ ንስሐችን አንካሳ ይሆናል። ያ ነገር ገጠመንም አልገጠመንም ኃጢአት ሁልጊዜ ኃጢአት። ስለዚህ ሁልጊዜ በንስሐ ህይወት በጌታ ፊት እንዲሆኑ ወጣቶችን እመክራለሁኝ። ሌላው ግን ወጣቶችን አጥብቄ የምመክረው እስከዛሬም እየመከርኩ ያለሁት መንፈሳዊ አባት እንዲኖራቸው፣ ይሄን በጣም እመክራለሁ። ምክንያቱም ማንም ሰው አሁን እኔም አሁን ባለሁበት ደረጃ መንፈሳዊ አባት አለኝ። መንፈሳዊ አባት ሲኖረን ራሳችንን እናሳያለን፣ ራሳችንን እናስመረምራለን፣ የገጠመንን ነገር በግልጽ እናማክራለን፣ ምክርም ተግሳጽም ጸሎትም እናገኛለን። ስለዚህ ወጣቶች እንዲህ መንፈሳዊ አባት ሊኖራቸው ይገባል ብዬ አምናለሁ። ብዙዎቹ መንፈሳዊ አባት ስለሌላቸው ነው አሁን እኔም ጋር እየመጡ የሚያማክሩኝ፣ ግን መንፈሳዊ አባታቸው አይደለም። እኔ እመርጣለሁ ለኔ ከሚያማክሩ መንፈሳዊ አባት ቢኖራቸው ሚስጥራቸው መንፈሳዊ አባታቸው ጋር ብቻ ቢያወሩ። ምክንያቱም ሰው የተለያየ ነው። አንዳንድ ሰው ያንዱን ሚስጥር ይሰማና በሰማው ሚስጥር ያንን ሰው መልሶ አታክ የሚያደርግ ሰው አለ። ስለዚህ መንፈሳዊ አባት ቢኖራቸውና ሁሉን ነገር ዝርግፍ ቢያደርጉ ጥሩ ነው እላለሁ። በእርግጥ እኔ አሁን 2 መንፈሳዊ አባቶች አሉኝ። እንዲሆን ስለማምን ነው። አንደኛው ከኔ በእድሜም በአገልግሎትም ከፍ ያለ ሰው፣ የምሰማው ሰው፣ ምንም ቢለኝ የምሰማው ሰው፣ የማከብረው፣ የምታዘዘው፣ የምፈራው ሰው እና እሱ ምንም አስተያየት ሰጠኝ ማለት ዝም ብዬ የምቀበለው ሰው ነው። የምንፈራው ሰው ስለሚያስፈልገን። ሁለተኛው ግን የኔ ጓደኛ የሆነ በእኔ አቻ የሆነ ሰው፣ እየተቀላለድንም እየተተቻቸንም የምንማማር ሰው ደግሞ እንደ መንፈሳዊ አባት አድርጌ ያስኩታል። ምንድነው የሆነ ነገር ሲል ኧረ እባክህ አልሰማህም ልለው ይችላል። ምን ለማለት ፈልገ ነው? እየተቀላለድን ግን እንማማራለን። እንዲህ ሲሆን ጥሩ ይመጣል ብዬ አስባለሁና አስበው አውጥተው አውርደው ወጣቶችም መንፈሳዊ አባት ቢኖራቸው ጥሩ ነው ብዬ አስባለሁኝ። ሌላው ግን እንደው የመጨረሻው ነገር ጌታ ኢየሱስ ክርስቶስ ስለ እረፍት ሲናገር በሁለት መንገድ ተናግሯል። አንደኛው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። ይሄ ሸክምን ከጫንቃ ላይ በማውረድ ያለ እረፍት ነው። ሌላ እረፍት እዛው ስፍራ ላይ ተናግሯል። ቀንበሬን ተሸከሙ ለነፍሳችሁ እረፍት ታገኛላችሁ ብሏል። እረፍት ሸክምን በማውረድ ብቻ ሳይሆን ሸክምን በመሸከምም አለ። ስለዚህ ወጣቶች ያለ ኃላፊነት ባይሆኑ የሚሸከሙት ኃላፊነት ቢኖር እነሱም በስራቸው ሰው ቢኖር
እመክራለሁ። ምክንያቱም እንደው የሰው ባህሪ ነው። የሚከተለው ሰው ሲኖርና ሳይኖር የሰው ጥንቃቄ እኩል አይደለም። የሚሰማኝ ሰው አለ፣ የሚከተለኝ ሰው አለ ብሎ የሚያስብ ሰው አካሄዱን በጥንቃቄ ያደርጋል። ሰው ልጅ ከወለደ በኋላና ከመውለዱ በፊት አቋሙ አንድ አይደለም። ከወለደ በኋላ ሱስ ያለበት እንኳን እኮ በልጆቹ ፊት ላለማድረግ ይጠነቀቃል። ባህሪውን ልጆቼ በእኔ መልክ እንዳይወጡ ብሎ ያስተካክላል። ስለዚህ ኃላፊነት ቢኖራቸው፣ መሸከምን ቢለምዱ፣ ፈታ ብዬ ነው መኖር የምፈልገው ባይሉ፣ በቃ ህይወት እንደዚህ ነው። ሸክም ካልተሸከምን ህይወት ትክክል አይሆንም። ስለዚህ እንደው ወጣቶችን በንስሐ ህይወት እንዲኖሩ እመክራለሁ። መንፈሳዊ አባት እንዲኖራቸው እመክራለሁ። ደግሞም እነሱም ኃላፊነትን እንዲሸከሙ እመክራለሁ። በተረፈ ለእግዚአብሔር የሚሳነው ነገር ስለሌለ ነገራቸውን ወደ እግዚአብሔር ፊት እያቀረቡ ከጌታ ጋር መኖር በጣም መልካም ነው ብዬ እንዲሁ እንደማሳሰቢያ ለወጣቶች ማስቀመጥ ፈልጋለሁ። አንዳንድ ጊዜ የወጣቱ ስትራግል ነው ብዬ ማስበው ፒር ፕሬዠር የሚባለው ከጓደኞቹ መካከል አብረው ሲኖሩ በጣም እርድና ወይም ደግሞ ዘመናዊ ሰው መሆን የሚመስላቸው ያኛው ያደረገውን አድርጎ መገኘት ነው። የብዙ ወጣት ስትራግል እሱ ነው። እንደዚህ አይነት ተጠቂ የሚሆኑ ወጣቶች ምን ትላቸዋለህ? ሰው የራሱን ነው የሚኖረው። እያንዳንዱ አብሮ ሱሰኛም ቢሆን አብሮም ጥሩ ቢሆን የራሱን መስመር ይዞ ነው የሚሄደው። ዞሮ ዞሮ የሚያገባው የራሱን ሚስት፣ የሚወልደው የራሱን ልጅ። ማንም የማንንም ሚስት አያገባም፣ ማንም የማንንም ልጅ አይወልድም። ዞሮ ዞሮ ህይወት ወደ ግል ነገር ነው እያደላ የሚሄደው። ዛሬ ላይ አብረን እንደው አራዳ የሆነን ይመስለናል እንጂ ነገ የብቸኝነት ጊዜ ይመጣል። መኪና ቁልቁለት በሚሄድበት ጊዜ በዜሮ ማርች መሄድ ይችላል። ሞተርንም አጥፍተን መኪናው መሄድ ይችላል። ይሄ ማለት ያለ ሞተር የኔ መኪና ትሄዳለች ብለን የምንኩራራበት አይደለም። ሞተር ሳይነሳም የኔ መኪና ስፔሻል ነች መሄድ ትችላለች ማለት አንችልም። ሁልጊዜ በዜሮ ማርሽ መሄድ አይሆንም። ህይወት ቁልቁለት ብቻ ሳይሆን ዳገትም ሜዳም ስለሆነ፣ ስለዚህ ዛሬ ወጣቶች በጓደኞቻቸው ሙድ ውስጥ ገብተው እኩል የሆኑ ቢመስላቸው፣ አራዳ የሆኑ ቢመስላቸው፣ የተሳካላቸው የተጨበጨበላቸው ልዩ ትኩረት ያገኙ ቢመስላቸው ነገ የህይወት ዳገት ይመጣል። ያኔ እንደዚህ በጓደኝነት የሚዘልቁት አይደለም። ያኔ በዜሮ ማርሽ አይሆንም። ያኔ ሞተር ጠፍቶ አይሆንም። ስለዚህ የግል አቋም ይጠይቃል እና ይሄ ዘመን ብዙ ዕውቀትን ለማግኘት በጣም ብዙ እድሎች ያሉበት ዘመን ነው። ወጣቶች ከዕውቀት ጎለዋል ብዬ አላስብም። እንደው የመሸንገል የመሸወድ ነገር ነው እንጂ እኛ ካደግንበት ዘመን የተሻለ ዕውቀት የሚገኝባቸው ብዙ መንገዶች አሉ። ስለዚህ ያወቁትን ያመኑበትን ነገር ብቻ መኖርን ራሳቸውን ማስለመድ አለባቸው። ቅድም ሰው ራሱን ማክበር አለበት ብዬ እንዳልኩት ወጣቶች ለራሳቸው ክብር ካላቸው በራሳቸው አቋም ነው መመራት ያለባቸው። ሰው በሚለው የሚሄድ ሰው እኮ ራሱን ማያከብር ሰው ነው። እኔ ለምን ብዬ ዝም ብዬ በሰው አቋሜን ቀይራለሁ? እንዴት ራሴን ብነቀው ነው? ራሱን የሚያከብር ሰው እኮ በአቋሙ ይጸናል። ያለ ምክንያት ሐሳቡን አይቀይርም። የሆነ ነገር ካላሳመነኝ በቀር ሐሳቤን መቀየር የለብኝም ራሴን ማከብር ከሆነ። እና አንዳንድ ጊዜ አንዳንዶች ከብዙ ሴቶች ጋር በማሳለፋቸው እንደ ጀግንነት ራሳቸውን ሲቆጥሩ አያለሁ። ሁሉም ጋር የሚገኝ ሰው እኮ ርካሽ ሰው ነው ማለት እኮ። ስለዚህ ሰው እንዴት ራሱን ቢንቅ ነው እዚህ እዛም የሚገኘው? ይሄ ጀግንነት አይደለም። ስለዚህ በቃ የራስ አቋም እንደ ባህሪያችን እንደተሰጠን ነገር በእድሜያችን እንዳገኘነው ዕውቀት
መጽሐፍ ቅዱስንም እንደሚያውቅ ሰው የራሳችንን አቋም ልንይዝ ይገባናል እና በምንም አይነት መንገድ በሌላ መሳብ የለብንም። በጎ ተጽዕኖ ብቻ እንጂ ሊያርፍብን የሚገባው በሌላው መጥፎ ተጽዕኖ በጎ ተጽዕኖ ራሱ አይተነው ስናምንበት እንጂ ወደዛ ውስጥ መግባት የለብን። ጥሩ ነገር ቢሆን ራሱ ዝም ብለን ዘው ብለን መግባት የለብን። ጥሩ ነው ወይስ ጥሩ አይደለም እኛውን መመርመር የለብን። በቃ እከሌ ስላለ ብቻ ልክ ነው ብለን ዘው ብለን መግባት የለብንም። ራሳችንን የምናከብር ከሆነና ወጣቶችን ራሳችሁን አክብሩ፣ ራሳችሁን ውደዱ፣ ለራሳችሁ ቅድሚያ ስጡ የሚል ጠንካራ ምክር አለ ለወጣቶች። ቀደም በክርስቲያን ቤተሰብ ውስጥ እንዳደግ አውርተሃል። ግን በልዩነት ጌታን እንድታገኝ በልዩነት ጌታን ኢንካውንተር ያደረክበት ከጌታ ጋር የተገናኘበት ጌታን በህይወት ላይ ያነገስክበት ጊዜ አለ? በልዩነት ማለት ነው። አለ፣ በእርግጥ አለ። ያደግኩበት ቸርች ቅድም ለመግለጽ እንደሞከርኩት በጣም ቅድስና ላይ፣ እግዚአብሔርን መፍራት ላይ፣ ጸሎት ላይ፣ ጾም ላይ በጣም ብዙ ትኩረት ተደርጎ የሚሰራበት ቤተክርስቲያን ነው። በአንጻሩ ደግሞ ከኛ ቸርች ውጭ ያሉ ሰዎችን ሰላም እንዳንላቸው ከእነርሱ ጋር ህብረት እንዳናደርግ የሚከለክል ትምህርትም ነበር። ብዙዎቹ እንደማይድኑ እናስብ ነበር። የምንማረው እንደዛ ነበር። ሰላም አትብሉ የሚለውን ከ3ኛ ዮሐንስ መልእክት ላይ ነበር እየተማርን ሰላም አንልም ነበር። ሐሰተኞች ናቸው በማለት ማለት ነው። በተለይ እኛ ቸርች የነበሩ ከዛ በኋላ ከኛ ቸርች የወጡ ሰዎችን በምንም አይነት መንገድ ሰላም ማለት አንችልም። እንደውም ለሰይጣን አሳልፈን እንስጣቸው ተብሎ ሁሉ ቆመን ሁላችንም እጆቻችንን አንስተን ስማቸውን እየጠራን ለሰይጣን አሳልፈን ሰጥተናቸዋል እንል ነበር። የትም ቸርች ሄደን መካፈል አንችልም። ማንም ሰው እኛ ቸርች መጥቶ አያገለግልም፣ እኛም ቤትም አናገለግልም። በዚህ መሃል እናቴ የኔ ወላጅ እናቴ ካደግኩበት ቸርች ውጪ ናት። አብራ ነበረች። ከዛ በኋላ ግን ብዙ ስህተቶች እንዳሉ ስለገባት እሷ ወደ ሙሉ ወንጌል ቤተክርስቲያን ተመልሳለች። እቺ ቤተክርስቲያን ከሙሉ ወንጌል የወጣች ቤተክርስቲያን ነች እኔ ያደግኩባት። እና ሰላም አትበሉ የሚለው ትምህርት እናቴንም የሚጨምር ነው። ስለዚህ እናቴን ሰላም ማለት ሁሉ ኃጢአት ነበር። በእርግጥ በወጣትነቴ የሃይስኩል ተማሪ ያለው መንፈስ ቅዱስ ተሞላው። መንፈስ ቅዱስ ስሞላ እንደው ልቤ ተነካ፣ የጌታ ፍቅር ልቤ ላይ ፈሰሰ። ግን ደግሞ በቤተክርስቲያን ውስጥ የምማረው ትምህርት ሌሎችን እንድርቅ፣ ሰላም እንዳልል፣ እኛ ብቻ ጻድቅ እንደሆንን፣ እኛ ብቻ እንደምንድን እንድናስብ ስለሆነ የተማርነው በቃ ራስን ከፍ የማድረግ ነገር ነበር። ግን ለኔ ከባድ ፈተና ሆኖ የነበረው እናቴን ሰላም የማለትና ያለማለት ጉዳይ ነው። እናቴን ሰላም ካልኩ ኃጢአት ነው። ሌሎችንም ከኛ ቸርች ውጪ በተለይኛ ቸርች ኖረው ከዛ የወጡ ሰዎችን ሰላም ማለት ኃጢአት ነው። ስለዚህ መንገድ ላይ የተያየን ሁሉ ዘግቻቸው ነው ማለፍ። እናቴንም መዝጋት አለብኝ። እናት እንዴት ትዘጋለች? እንዴት ዝም ትባላለች? የተለያየ ቦታ የምንኖር ቢሆን ምናልባት እንደው እድል ሊፈጥር ይችል ይሆናል ሰላም ላለመባባል። አብረን እየኖርን ያውም ብዙ ኢትዮጵያዊ ለእናቱ የተለየ ነገር አለውና እኔና እናቴም በጣም ኢንቲሜት ነን። ስለዚህ በየቀኑ እኔ እናቴን ሰላም ስለምል አብሬት ስለሚጫወት እሷም የእግዚአብሔርን ቃል ስለምትነግረኝ አንዳንዱ እኛ ቸርች ከምንማረው የሚቃረን እውነተኛ የእግዚአብሔርን ቃል ስለምትነግረኝ ከሷ ጋር ጊዜ አሳልፋለሁ። ማታ ማታ ግን ንስሐ ገባለሁ። እናቴን ሰላም ስላልኩ ምህረት አድርግልኝ ብዬ ንስሐ ገባለሁ። ከዛ የጸሎት የማሳረጊያ በተኛሁበት ሰብስበኝ። ምክንያቱም ነገም ሲነጋ ሰላም ማለት አይቀርም። እናቴ ነገም ሌላ ኃጢአት ውስጥ ከምገባ የምትወደኝ ከሆነ በቃ ሰብስበኝ የሚል ጸሎት ነበረኝ። ይሄ ለብዙ ዓመት የጸለይኩት ጸሎት ነው እና በጣም ጭንቅላቴ ተወጥሯል። ቸርች የምማረውን አምናለሁ ልክ ነው ብዬ እናቴ በዚህ ጋር ደግሞ የምትነግረኝ የእግዚአብሔር ትክክለኛው ቃል
ይሞግተኛል። በልጅነት አይምሮዬ መሸከም አልቻልኩም። በጣም ተጨነቅኩ። አንዳንዴ ጭንቅላቴን እስክንታመም፣ ተስፋ እስክቆርጥ፣ እስክመረር፣ እንቅልፍ እስካጣ ድረስ እና በኋላ መንፈስ ቅዱስ ከተሞላው በኋላ በደንብ ነፍስ እያወቅሁ ስመጣ ቸርች ውስጥ ያለው አንዳንድ ትምህርት ስህተት እንደሆነ ገባኝ። ግን ምንም ማድረግ አልችልም። አባቴም የዛ ቸርች መሪ ነው። ምንም ማድረግ አልችልም። ከዛ መውጣት አልችልም። አባቴም ወታደር ነበር። ብዙ ነገር በኃይል ነው የሚሆነው። ስለዚህ በቃ ቀን እስኪያልፍ ዩኒቨርሲቲ እስክገባ ድረስ ምንም አማራጭ አልነበረኝ። ፋዘርስ ማዘርን ሰላም አይሉ? ኧረ ሰላም ይላል። ለፋዘር ልታማክሩ አልሞከርክም? መሪ ስለሆኑ ማለት ነው። ፋዘር ቀና ብለህ የምታየውም ሰው አይደለም። ቁጭ ብለን አናወራም። በጣም ነው የምንፈራው። ወታደር ነው። ምንም ነገር ነው የማናወራው። እና ለማማከር ሌሎች ቸርች ውስጥ ያሉ አገልጋዮችን እንጂ ፋዘርን በምንም አይነት ነገር አናማክረው። እሱ ከማዘር ጋር አብሮ ነው ያለው። በእርግጥ እሷ ሌላ ቸርች በመሆኗ ምክንያት ብዙ ነገር በፋዘር በኩል ይደርስባት ነበር እንጂ አብሮ ነው እየኖሩ ያሉት። እና እውነቱ እየገባኝ መጣ። ግን ምንም ለውጥ ማድረግ ስለማልችል፣ ቦታ መቀየር ስለማልችል፣ ምክንያቱም በማዘር ላይ ራሱ እየደረሰ ያለውን ነገር አውቃለሁ። እኔም በወጣ እንደ ሌሎቹ ለሰይጣን ታልፌ እንደምሰጥ አውቃለሁ። አንዳንዶች ለሰይጣን አሳልፈን ከሰጠናቸው በኋላ አደጋ ይደርሰባቸው አሉ። አንዳንዶቹ ቤታቸው በሳት የተቃጠለ አሉ። እና ይሄው እግዚአብሔር ቀጣቸው፣ ቀሰፋቸው እንል ነበር። ስለዚህ እንደዛ ይደርስብኛል የሚል ፍርሃትም ነበረኝ። ደግሞ ታላቅ ወንድሜ እናቴን ተከትሎ እሷ ወዳለችበት ቸርች ይሄድ ስለነበረ ብዙ ይደበደብ ነበር። እና ብዙ ነገር ስለፈራሁ ዩኒቨርሲቲ እስክገባ ድረስ ምንም አልልም ብዬ ዩኒቨርሲቲ ገባሁ። አርባ ምንጭ ዩኒቨርሲቲ ነው የሞላሁት። የመጀመሪያ ምርጫዬን ያገኘሁት አርባ ምንጭ ዩኒቨርሲቲ የሞላሁት ከቤተሰብ መራቅ ስለፈለኩ፣ ከቤተሰብም ከቸርችም መራቅ ስለፈለኩ ነው። ማንም ሮጥ ብሎ እየመጣ እንዳያየኝ በቃ የራሴን አቋም ይዤ እሄዳለሁ ብዬ አስቤ አርባ ምንጭ እንደገባሁ ግን የራሴን አቋም ይዤ መሄድ ሳይሆን የቻልኩት በጣም ግራ ተጋባሁ። ህይወቴ ትርጉም አጣ። እንግዲህ ከልጅነቴ ነው በክርስቲያን ቤተሰብ አድጌ ቸርች ውስጥ አድጌ እያገለገልኩ፣ እንደውም ዩኒቨርሲቲ አይገባም እዚሁ ነው አገልግሎት የሚቀረው ተብዬ እጠበቅ ነበር። ምክንያቱም ብዙ ነገሮች ጌታ ሲያደርግ ስለነበረ። እኔ ግን መሸሽ የትም ቢሆን ሄድ ነበር። ምክንያቱም ትክክለኛውን ህይወት መኖር ናፍቆኛል። አርባ ምንጭ ሄድኩ፣ ግራ ተጋባሁ፣ ህይወቴ ትርጉም አጣ፣ ተስፋ ቆረጥኩ፣ ተጨነቅኩ። ስለዚህ ፈጣሪ እንዳለ ሁሉ ጠፋብኝ። እስከዛሬ የኖርኩት ነገር ሁሉ ትርጉም አጣብኝ እና ይሄ ከባድ የሚባል ባዶነት ተሰማኝ። በዛ መሃል አንድ ጸሎት ጸለይኩ። በፊት እግዚአብሔር ሆይ፣ ጌታ ኢየሱስ ሆይ፣ መንፈስ ቅዱስ ሆይ እያልኩ መጸለየው ጸሎቱ ቀርቶ የፈጠርከኝ አምላክ ካለህ ከወደድከኝ ራስህን ግለጥልኝ፣ አለበለዚያ ምንም በቃ እኔ በእርምጃዬ እንዳትገባብኝ የወደድኩትን አደርጋለሁ ብዬ ይህን ጸሎት ጸለይኩ። እንግዲህ የፈጠርከኝ አምላክ እምለው ማን እንደፈጠረኝም ጥያቄ ውስጥ ገብቼ ነው። ያ ሁሉ ያገለገልኩት፣ ያ ሁሉ ለሌሎች በእኔ በኩል መልካም የሆነው ነገር ሁሉ ባዶ ሆነብኝ። መፈጠሬን ሁሉ ነው የጠላሁት በዛ ጊዜ እና ምንም መልስ አልነበረም። በኋላ ጽሁፍ ደብዳቤ ጻፍኩኝ። ይህን በቃል የጸለይኩትን ጸሎት በደብዳቤ ጻፍኩ። የፈጠርከኝ አምላክ ሆይ ምናምን የቅድም ያልኩትን ነገር በደብዳቤ ጻፍኩና እናቴ የገዛችልኝ አንድ ጃኬት ነበረኝ፣ ሆዱ ላይ ኪስ ያለው። ያንን ደብዳቤ አጣጥፌ ሆዴ ላይ ያለው ኪስ ውስጥ ጨመርኩ። የፈጠርከኝ አምላክ ሆይ ካለህ ከወደድከኝ ይህን አርግዣለሁ፣ አዋልደኝ፣ አለበለዚያ
የወደድኩትን አደርጋለሁ ጣልቃ እንዳትገባብኝ ብዬ በቃ ዛቻ የሞላበት ጸሎት ነው የጸለይኩት። ስለዚህ ይሄን ጃኬቴን በቃ አላወልቀውም ነበር። በቃ እንዳበደ ሰው ነው የሆንኩት። በጣም ክሬዚ ነው የሆንኩት። ቀንም ማታም ያንኑ ነው ማድረገው። ጃኬቱ አይወልቅም ከኔ ላይ፣ ስደኛም አይወልቅ፣ ላይብረሪም አይወልቅ፣ ካፍቴሪያ አይወልቅም፣ ክላስሩም አይወልቅ። ደብዳቤውን ይዤ ነው የምዞረው አርግዣለሁ እያልኩ። እዚህ ሁኔታ ውስጥ እንዳለው ማንም አያውቅም። ምንም መልስ አጣሁ። ግራ ገባኝ። ከሌሎች ጋር ህብረት አላረግም። ምክንያቱም ህብረት እንዳናረግ ሆነን ስላደግን። ሳያቸው ሁሉ ይሄ ሁሉ ያልዳነ ህዝብ ላለው ክርስቲያኖችን እያየሁ በኋላ አንድ ነገር ወሰንኩ። የፈጠረኝ አምላክ ምናልባት ቸርች ካለ ቸርች ሄዳለሁ ብዬ ምናልባት ታውቀው እንደሆነ አላውቅም። አርባ ምንጭ ሙሉ ወንጌል ቸርች ከዩኒቨርሲቲ ወደ 5 ኪሎ ሜትር ርቆ ነው ያለው። ስለዚህ ቅዳሜ ቀን ነው። ቁርሴን ሳልበላ ምሳዬን ሳልበላ ያኔ ታክሲ አልነበረም፣ በሳይክል ነበር ወደ ከተማ የምንሄደው። ሳይክል ተፈናጠን ነበር ወደ ከተማ የምንሄደው። እኔ ምንም አይነት ትራንስፖርት አልጠቀምም ብዬ በእግሬ ከአርባ ምንጭ ዩኒቨርሲቲ እስከ አርባ ምንጭ ሙሉ ወንጌል ቤተክርስቲያን ድረስ 8 ሰዓት አካባቢ ነው የወጣሁት ከዩኒቨርሲቲ። በዛ ፀሐይ፣ በአርባ ምንጭ ፀሐይ ቁርሴን አልበላሁም፣ ምሳዬን አልበላሁም። የትምህርት ቤት መታወቂያ ካርዴን እዛው ሎከር ውስጥ ትቼ ነው የወጣሁት። ምክንያቱም ቸርች የፈጠረኝን አምላክ ካላገኘሁት እንደወጣሁ ቀራለሁ። እግሬ ወደ መራ ሄዳለሁ። አውሬ ከበላኝ ብላኝ፣ ሽፍታ ከገደለኝ ይግደለኝ በቃ። ስለዚህ ሰው ቢያገኘኝ እንኳን አድራሻዬ እንዳይታወቅ እና መታወቂያዬን እዛው ዶርም ያስቀምጡት። ማንም ከየት ነው ምን ቢለኝ ላልናገር፣ ቢፈትሹ መታወቂያ ስለማያገኙ ከየት እንደሆንኩ አያውቁም። በቃ እንዳልመለስ ሆኜ ነው የወጣሁት። ቸርች የሞት ሞቴን ደረስኩ። እየወደቅኩ እየተነሳሁ እያመመኝ ብዙ ሰዓት የፈጀብኝ እና ይጸለያል፣ ከዛ ይዘመራል። እኔ ቁጭ ብዬ ሌሎቹ ሲዘምሩ ዲስ ብዬ በቃ እጄን አፌ ላይ አድርጌ ነው ማየው። ሲዘምሩ ያናድዱኛል፣ እልል ሲሉ ያናድዱኛል፣ አንዳንዶቹ ሲዘሉ ያናድዱኛል። በቃ በጣም መበሳጫለሁ። እያሉ መዝሙሩ አለቀ። ያን ያስታውሳል። ምናልባት ይሄንን ሲያይ ያስታውሳል። ግርማ እጅጉ የሚባል ወንድም ነበር። አርባ ምንጭ ውሃ ልማት ውስጥ ነበር ቢሰራው። እሱ ነበር መድረክ ላይ ቆሞ መዝሙሩን እየመራ የነበረው እና የሚሰብከውን ሰው ወደ መድረክ ጋበዘና ሰባኪው መድረክ ላይ መጥቶ አጠገቡ እንደቆመ አንድ መዝሙር ግን ልቤ ላይ ይመጣል። የግርማ እጅጉ ፕሮግራም ሲመራ የነበረው ወንድም አልኩኝ። በቃ ድምፄን ጮክ አድርጌ በቃ ሊጮሁብኝ ነው ደግሞ ብዬ ማለት ነው። እና ሰባኪው አጠገቡ እንደቆመ 3 ጊዜ ብቻችን መዝሙር እንዘምራታለን አለና ጌታዬ እንዳንተ የለም ክብር ዘላለም፣ ንጉሴ እንዳንተ የለም ንገስ ዘላለም፣ በእኔ ላይ በበዛው ምሕረት ዘላለም ኖራለሁ በቤት የሚል መዝሙር ነው የዘመረው። ከዛ በፊትም ከዛ በኋላም ሰምቼዋለሁ። የማ መዝሙር እንደሆነ ማለት ከነዚህ ማው አስታውሳለሁ። እና ያ መዝሙር በቃ ሁሉ ቁጭ ብሎ ያ መዝሙር እየተዘመረ እኔ ተነስቼ ቆሜያለሁ። ማን ቆም ብሎኝ እንደቆምኩ አላውቅም። ማን እጅህን አንሳ እንዳለኝ አላውቅም። እጄን አንስቻለሁ እና አለቅሳለሁ። በለቅሶ መካከል በቀኝ ትከሻዬ በኩል ጌታ እጁን ጫንብኝና እኔ ነኝ አለኝ። በቃ እኔ ነኝ ሲለኝ እኔ በምን ቃል ልገልጸው እንደምችል አላውቅም። ጌታ ውስጥ ይግብታል። በቃ የተሰማኝ ስሜት እንደሱ አይቶ ጌታ ውስጥ ይግብታል እና ወደድኩት ጌታን። ልክ ልጆቻችን በተለይ ትናንሾች ሆነው ናፍቀውን ገና በቃ ስናያቸው ከፍ እንደምናረጋቸው እና በቃ እንደማይወጣልን አይነት የጌታ ፍቅር ውስጥ ይገባ።
እኔ ነኝ ብቻ ነው ያለኝ እና እጁን ጭኖብኛል። አቤት ያለቀስኩት ለቅሶ፣ አቤት ውስጥ የተፈወሰው መፈወስ በጣም እና የዛ ቀን ከጌታ ጋር ኪዳን አደረግኩ። እንደገና ህይወቴን ለጌታ ሰጠው። ጌታ በትክክል ገባኝ። ጌታ ውስጥ የገባ ፍቅሩን ቀመስኩ። እንዳለ ካለ ነበር እምለው የነበረው ጌታ እንዳለ እንደሚወደኝ እንደሚፈልገኝ በደንብ አስተዋልኩና ከዛ እንዴት ወደ ግቢ ልመለስ? ኪሴ ውስጥ የነበረ ሳንቲም በሙሉ እኮ ዶርም ምን ያስቀምጥኩት ምንም እንዳልመለስ ሆኜ ነው የወጣሁት። በምን ልመለስ? በሳይክል መመለስ አልችልም፣ ሳንቲም የለኝም። ስለዚህ የአስተማሪዎችን ሰርቪስ መጠበቅ ነበረብኝ። ከአስተማሪዎች ጋር መጋፋት ደግሞ ያኔ ነውር ነው። አስተማሪ አብረኸው በሆነ ባስ ከሄድክ ወይም አብረኸው መንገድ ላይ ከተገናኘ ኤፍ የሚሰጥበት ጊዜ ነው። በጣም ከባድ ጊዜ ነበር። ግን በቃ ጌታ ሆይ እንኳን አንተ ተገናኘኸኝ እንጂ መንገድ ዳርም ባድር አይቆጨኝም። በቃ እንደወደድክ ይሁን፣ ትራንስፖርት አዘጋጅልኝም አለልኝ፣ በቃ እንደወደድክ ይሁን ብዬ ስጠብቅ የመምህራን ሰርቪስ መጣ። ያለምንም ችግር ሄድኩ። ዩኒቨርሲቲ በር ላይ ስደርስ እንዴት ልግባ? በመታወቂያ ነው የሚገባው። አይዲ የለኝም። ሳልጠየቅ ገባው ሳልጠየቅ። ደስ አለኝ። ጌታን ወደድኩት። በቃ ህይወት የተለወጠ እና እኔ እንደው ጌታን አወቅኩ፣ ጌታን አገኘሁ ብዬ የምቆጥረው ከዛ ጊዜ ጀምሮ ነው። ከዛ ፊት ያለውን ደግሞ ሙሉ የባከነ ነው ባህልልም፣ ግን ያ ጊዜ ለእኔ ትርጉም አለው እና እኔ ወደ ጌታ ሳይሆን የሄድኩት ጌታ ነው ወደ እኔ የመጣው፣ የነካኝ፣ የዳሰሰኝ። ያውም ከልጅነቴ እያወቅኩት እንደማያውቀው ሰው ሆኜበትም ተጠራጥሬውም አምቼውም ካለህ ከወደድከኝ ብዬም በድፍረት ተናግሬም ጌታ ግን እንዳለና እንደሚወደኝ ነው የገለጠልኝና እግዚአብሔር ይመስገን። አሜን። በአገልግሎት ዘመን ከዛ በኋላ ጌታ ካገኘህ በኋላ ማትረሳው ቻሌንጅ እንዲሁም ደግሞ ማትረሳው የእግዚአብሔር መገኘት ያስደነቀ ታስታውሰው ካለ? እማልረሳው ቻሌንጅ እዛው ዩኒቨርሲቲ ግቢ ውስጥ እያለሁ ታመሜ ነበር። በርግጥ ከዩኒቨርሲቲ ከወጣሁ በኋላ ሌላ አንድ ነገር አነሳለሁ። በጣም ታመሜ ነበረ። ለ8 ቀን ሆስፒታል ተኝቼ በ9ኛው ቀን ነው ሆስፒታል የወጣሁት። ሆስፒታል የተኛሁባቸው 8ቱም ቀኖች ከባባድ በሞት ጣር መካከል ያለፍኩባቸው ቀኖች ናቸው። ህመሜ አልተገኘም። የወባ አገር ስለሆነ አርባ ምንጭ ሐኪሞቹ ወባ ሊሆን ይችላል ብለው የወባ መድኃኒት ሰጡኝ ነበር፣ ግን በምርመራ አልተገኘልኝም። በብዙ ስቃይ ነው ያለፍኩት፣ በጣም በብዙ ስቃይ እና ዩኒቨርሲቲ ግቢ ውስጥ እንደ ጴንጤዎች ጳጳስ ቆጠር ስለነበረ አንዳንዶች በእኔ መታመም ደስተኛ ነበሩ። ምክንያቱም ይመርዝብናል፣ ሌሎችን ያሳስትብናል ብለው ይቆጥሩኝ ስለነበረ እንደውም 7 አጋንንት አለበትም ተብዬ ያውቃለሁ። እንደው አፉ ማር ይመስላል ግን መርዝ የሞላበት ነው ሁሉ ተብዬ ያውቃለሁ። ምክንያቱም የማይጠብቋቸው ሰዎች ሁሉ ወደ ጌታ መጥተው ከኔ ጋር የእግዚአብሔርን ቃል ሼር ሲያደርጉ ሲያዩዋቸው በጣም በቃ ምን አይነት መርዘኛ ሰው ነው ይላሉ። እና እንደዚህ ከሚጠሉኝ ሰዎች መካከል በእነሱ መሪ የሆነ አንድ ሰው እኔ ሆስፒታል ታምሜ ከገባው በኋላ እሱም ታሞ መጥቶ እኔ ያለሁበት ዋርድ ውስጥ እኔ አጠገብተኛ እኔንም የኔ ወዳጆች ሲያስታምሙኝ ይውላሉ ያድራሉ፣ እሱንም እንደዛው። እና የፉክክር አይነት ነገር መሰለ። እሱ ከኔ በኋላ ሆስፒታል ገብቶ ወዲያው ድኖ ከኔ ቀድሞ ወጣ ሆስፒታል። እኔ ግን እዛው ከረምኩኝ
በስቃይ በሞት ጣር መካከል እያለፈ እና እሱ ከሆስፒታል ሲመጣ ወደ እኔ አልጋ መጣና እንግዲህ እመቤቴ ትሁን ይሄ እመቤቴ ቁጣ ነው ብሎኝ ነው ሄደው እና ልቤ ተሰበረ። በቃ ጌታ ሆይ ከዚህ በላይ መሰቃየት አልፈልግም፣ ቤተሰቦቼን እንዲያዩኝ ብቻ እድል ስጥና በተለይ ስለ እናቴ አጥብቄ ጸልይ፣ እሷ ብቻ አይኔን ትይ፣ በቃ ከዛ በኋላ ሰብስበኝ እል ነበር። እንደው እመቤቴ ትሁን እመቤቴ ቁጣ ነው ካለኝ በኋላ ደግሞ አንዴ ድኜ ገብቼ አይተውኝ ከዛ በኋላ በሰበሰብም አይቆጨኝም የሚል ነገር ነበረኝ በውስጤ። ምንም መናገር አልችል፣ መንቀሳቀስ አልችል፣ ግን እሰማለሁ የሚሉኝን መመለስ አልችልም። እና በዚህ ጭንቅ ውስጥ እያለው ቤተሰብም ተጠሩ። በቃ ሊሞት ነው ተብሎ ተስፋ ተቆርጦ ቤተሰብም ተጠሩ። ቤተሰብ እኔ ጋር ከመድረሳቸው በፊት ነው ድንገት አንድ እጅ ነካኝ በተኛሁበት እና ሰው ነበር የሚሸከመኝ። እንዲህ ከተኛሁበት ወደ እዚህ የሚያገላብጠኝ፣ ወደ ግራም ወደ ቀኝ የሚያገላብጠኝ ሰው ነው። እጅን እንዲህ መዘርጋት አልችልም ነበር። አንድ እጅ ሲዳስሰኝ ግን ተነስቼ ካልጋ ወረድኩ። ይሄ እጅ የዳሰሰኝ ሰዓት ሐኪሞች የዩኒቨርሲቲ ተማሪ መሆኔን ረስተው ይሁን አላውቅም፣ በእንግሊዝኛ በቃ ብዙ ኮምፕሊኬሽን ውስጥ ገብቷል፣ ኤክስፓየር ሊያደርግ ነው ሲሉ ሰማሁ። ኤክስፓየር ማድረግ ለሰው እንደሚጠቀሙ ያኔ ነው ገና ማቀው እና ተስፋ ቆረጥኩ። ሐኪሞች እንደዛ ሲሉ ስለሰማሁ ተስፋ ቆረጥኩ። እንደዛ ብለው ተተውኝ ወጡ። ዝም ብለው የለበስኩት አንሶላ ለበስ አድርገውኝ ተተውኝ ወጡ። ጓደኞቼ ከዋርዱ ወጥተው ደጅ ላይ ያለቅሳሉ። እኔ በዛ መሃል ነው አንድ እጅ የጌታ እጅ ዳሶኝ ራሴው ካልጋ ወረድኩ። ሃሌሉያ! የጌታ ኃይል በቃ ነካኝ። ከዛ ማንም የለም። በር ከፍቼ ስወጣ ሁለት ነበሩ ሊያስታምሙኝ የነበሩ ጓደኞቼ ቁጭ ብለው ያለቅሳሉ። ድንጋይ ላይ ቁጭ ብለው ያንደኛውን ስም ጠራውና ስሙን ስጠራው ዞር ብሎ ሲያይ ደነገጠ። በኢየሱስ ስም ብለው ወደ እኔ መምጣቱን ትቶ ወደ ሐኪሞቹ ነው የሮጠው ደንግጦ። ሐኪሞቹ ተሯሩጦ ሲመጡ እኔ እየተንቀሳቀስኩ ነው ያለሁት። ዛሬ መውጣት ፈልጋለሁ አልኳቸው። ኧረ ተው፣ ዓርብ ነበር ቀኑ። ኧረ ተው እስከ ሰኞ እንኳን ነው መውጣት አለብኝ እና ጭንቅላቴ የተነካ መሰላቸው። ድኛለሁ መውጣት አለብኝ ብዬ ጌታ ዳሶኝ፣ ጌታ ፈውሶኝ ወጣሁ ከሆስፒታል። እና ከሆስፒታል ወጥቼ ወደ ዩኒቨርሲቲ ግቢ ስገባ በሚጠሉኝ ዘንድ ድንጋጤ ነበር። ሲጸልዩልኝ ለነበሩ ቅዱሳን በጣም ደስታ፣ እምነታቸውን የጨመረ ነገር ነበር። እግዚአብሔር የተመሰገነ ይሁን። ሌላኛው በስራ ዓለም እያለሁ በጣም ጥሩ ደሞዝ የማገኝበት የውጭ ድርጅት ውስጥ ስራ ነበር። በፊት ከነበረኝ ሲከፈለኝ ከነበረ ደሞዝ ወደ 7 እጥፍ አካባቢ ይሆናል ይከፈለኝ የነበረው በዚህ በውጭ ድርጅትና በየወሩ አንዳንዴም በየ3 ወሩ በጣም ኮከብ ሰራተኛ እባል ነበር። ግብዣ ይዘጋጅና እንደሱ ሁኑ፣ ከሱ ልምዱ ሰዱ ይባል ነበር ለሌሎቹ እና ደስ ያለኝ ነበር መሰራው። ደሞዙም ትልቅ ስለነበር እንደውም ብዙ የቤት ዕቃ ያሟላሁት ያኔ ነው። ጌታ ውጣልኝ ከዛ መስሪያ ቤት። ልሰማው አልቻልኩም። ማለት እንዴት ነው የምወጣው? ከዛ ቦታ ምን ደሞን እና ጸጥ ብዬ ቀጠልኩ። ባልሰማ እየደጋገመ ይናገረኛል። ጌታ እንደዛ ተናግሮኝ ያ ቢሮ ሸለመኝ ኮከብ ብሎ። ታዲያ እንደዚህ እየተሸለምኩ እንዴት ነው የምወጣው? ያ ድምጽ ከክፉ ነው ብዬ አሰብኩ። መሸለሜ
የመጣልኝ ድምፅ ከጌታ እንዳልሆነ እንዳስብ አደረገኝ። ዝም ብዬ ቀጠልኩ። በዚህኛው ወር ሸልመውኝ አመስግነውኝ በሚቀጥለው ወር የሰነበት ደብዳቤ ሰጡኝ። አንተም ቢ ብለህ ማለት ነው? እኔም ቢቢ እና በዚህኛው ወር ኮከብ ሆኜ የሚቀጥለው ወር ላይ ምን ጨረቃ አልሆን ምን ልሆን አላውቅም። የሰነበት ደብዳቤ ሰጡኝ። ግራ ገባኝ። ምን ማለት ነው? ሊያሰናብቱኝማ አይችሉም ብዬ የተቀጠርኩበትን የተዋዋልንበትን የተለያዩ አንቀጾች አይቼ በቃ መክሰስ አለብኝ ብዬ ስል ተው ይለኛል ጌታ። ለምን የምተው እነዚህ ለማለቃቸውም ስል ጌታ ተናገረኝ። አንተ አልሰማ ስትለኝ ነው በዚህ መንገድ የመጣሁት። በክብር አልወጣ ብለህ ነው በውርደት እየወጣ ያለው። እኔ ረሆቦት አደርግልሃለሁ፣ የተሻለ ነገር አዘጋጅቼልሃለሁ አለኝ ጌታ። በቃ የተሻለ ነገር ካዘጋጀህማ በቃ ደስ ይለኛል ብዬ በቃ የተሻለ ገቢ፣ ምክንያቱም በፊት ከነበርኩበት ወደ 7 እጥፍ ያሳደገኝ ጌታ ነው። አሁን 40 እጥፍ ያደረገው ይሆናል የተሻለ ካለ ብዬ መክሰሴን ትቼ በሰላም ወደ ቤቴ ገባሁ እና ከዚህ በኋላ የትም ብቀጠር ከውጭ ድርጅቱ የተሻለ ደሞዝ አላገኝም። ስለዚህ ጌታ የተሻለ ያለው የራሴን ድርጅት ሊሰጠኝ ነው ብዬ አሰብኩና ላይሰንስ አወጣሁ። የኮንስትራክሽን ላይሰንስ አወጣሁ። መጫረት ጀመርኩ። እንግዲህ ጌታ ረሆቦት ይሆንልሃል ብሎኛል። መጫረት ጀመርኩ። የተለያዩ ቦታዎች እየሄድኩ የጨረታ ሰነድ መግዛት ጀመርኩ። በዛ መሃል የሆነ ነገር ሲሳካልህ ቤታችንን አስይዘን ብድር በኛ ቤት ትበደራለህ፣ ያለምንም ችግር ትሰራለህ፣ በርታ ያሉኝ ወገኖች ነበሩ። ደስ አለኝ። በቃ ይኸው ጌታ ሰው አስነሳልህ ብዬ ደስ አለኝ እና እጨረታለሁ፣ እሸንፋለሁ፣ እጨረታለሁ፣ እሸንፋለሁ፣ እጨረታለሁ፣ እሸንፋለሁ፣ እጨረታለሁ፣ እሸንፋለሁ። ተስፋ እየቆረጥኩ መጣሁ እና በዛ መሃል ገንዘቤ ያለቀ። ምክንያቱም በየወሩ ወጪ ነው። የቤት ኪራይ ላይ ነበርን። ቤተሰብ እየመራው ነው ያለሁት። እያንዳንዱ ቀን ወጪ ያለው ለጨረታ የጨረታ ሰነድ ለመግዛት ክፍለ ሀገር ድረስ ሄዳለሁ ምናምን ብዙ ወጪ ያለ፣ የሰነዱ ወጪ ያለ፣ የትራንስፖርት ወጪ ያለ፣ የምግብ ያልጋ ወጪ ያለ፣ ብዙ ቦታ ነው ብዙ ነው። አንዱንም አሸንፌ ያለውክ መጨረሻ አካውንቴ ላይ ካለው ትንሽ ብር ውጪ በኪሴ 100 ብር ብቻ ቀር እና ምንም ስራ ስላልነበረኝ ወደ እግዚአብሔር ቤት መሄድ አዘወትር ነበር። መጸለይ አዘወትር፣ መጾም ማንበብ አዘወትር ነበር። እግዚአብሔር እንደዚህ የማርፍበት ጊዜ ሰጠኝ። ለምን እንደሆነ እሱ ነው የሚያውቀው። ስለዚህ ነገ ቢዚ መሆንበት ጊዜ ሊመጣ ስለሚችል እቺን ጊዜ ልጠቀም ብዬ በጣም በጌታ ፊት ሆናለሁ። አንዳንዶች ሙሉ ጊዜን የሰጠ ሁሉ መስሏቸው ነበር ብዙ ቸርች ስለመሄድ። በኋላ አንድ ወንድም ደወለልኝና የምንጎበኛቸው ቤተሰቦች አሉ፣ እባክህን እንድትጸልይላቸው ፈልጋለሁ እንሂድ አለኝ። እሺ ብዬ ሄድን። ስንሄድ ያምራል ቤታቸው። ቆንጆ ቆንጆ የሚያማምሩ ፎቶዎች ተሰቅለዋል። ሳሎናቸው፣ ሶፋቸው፣ ፈርኒቸሩ ያምራል እና ባለጠጎች ቤት የመጣው መሰለኝ። በአይምሮ የመናሰብኩ ጌታ ባለጠጎች ቤት ያመጣኝ በእነሱ በኩል የሆነ በር ሊከፍትልኝ ነው ብዬ አሰብኩ፣ ችግር ውስጥ ስላለው እና ቤቱ ባለቤት እናትየው መታ ሻይ ቡና ስትል ነው እንጸልይ መጀመሪያ አልኳት። በቃ እኔ ተስፋ ያደረኩት ምንድነው እግዚአብሔር የሆነ በረከት ይለቅልኛል፣ በቃ እንጸልይ ነው የሚሻለው ብዬ መጸለይ ጀመርን። ሻዩ ቀርቶ እየጸለይን እያለ ጌታ የመጀመሪያ የተናገረኝ መልእክት በኪሴ ያለውን 100 ብር አውጣና ስጣቸው ቢል። ደነገጥኩ። በጣም ደነገጥኩ። ለመሟገት ሞከርኩ። እንደው 100 ብር ትልቅ ብር ስለሆነ አይደለም። በርግጥ በዛ ጊዜ 100 ብር ብዙ ነገር ያደርጋል እና ተታገልኩ። ጌታ አስረግጦ ነገረኝ። እሺ ብዬ ተስማማ። ሌሎች መልእክቶች መጡ። ተናገሩ። እነሱ ደስ ይላቸዋል። ጌታ ምልክት ይሰጣቸዋል፣ ያለቅሳሉ።
እንደሱ ሆነው ጨረስን። ከጨረስን በኋላ ከኪሴ ውስጥ 100 ብሩን አውጥቼ ለእናትየው ስሰጣት ኧረ በኢየሱስ ስም ስትል በቃ እንዴ ካለች እኔ ያለ ጥፋቱ ብዬ ወደ ኪሴ ተመልሰው ያንተ አይደለም ስጣት አለኝ ጌታ። ዋው ሰጣኋት። ባዶ ኪሴ ነው። ወደዛ ቤት ይዞኝ የሄደው ወንድም ወተን እየሄድን እሱ ብስክሌት ይዟል። ጌታ እኮ በጣም ይገርማል። እንዴት አልኩት። ባለቤቷ በህይወት የለም። የገቢ ምንጭ እሱ ብቻ ነበር። እንዳያት 2 ልጆች አሏት። ትምህርት ቤት የምታስመዘግብበት የላትም። 50 ብር 100 ብር ነው የሚከፈለው። ነገ ነው የመጨረሻው ቀን። የሚያስፈልጋት ያቺን 100 ብሩን እግዚአብሔር መስጠቱ በጣም ገርሞኛል ሲል እኔ ተበሳጨው። እኔን ባዶ እያደረገ ነው እንዴ የሚሰጠው ብዬ በልቤ ማለት ነው። ከዛ እንደዛ እየተጫወትን እግዚአብሔር ይባርክ አንተን የሰጠን ጌታ ይባርክ ይላል። እስከ ታክሲ ልውሰድህና አንተ ታክሲ ስትይዝ እኔ በቃ በብስክሌት እሄዳለሁ ብሎኝ እስከ ታክሲ ሊሸኝሽል ነው አልኩ። ምክንያቱም በምን ነው የምሄደው? የታክሲ ገንዘብ የለኝም። ስለዚህ መጎበኛቸው ወገኖች አሉ እዚህ ሰፈር ብዬ እሱን ተሰናብቸው እያለቀስኩ ውስጥ ለውስጥ ሰው እንዳያይ ጢሻ እያለቀስኩ ወደ ቤት ገባሁ። አልተናገርኩም ለባለቤቴ። እንዲህ አይነት ነገር ሲሆን አልናገርም። በቃ ከጌታ ጋር እኔ መወጣት ከቻልኩ ልወጣና የምስራቹን ቢሰቡ ይሻላል ብዬ ምንም አይነት ክፉ ነገሮች ሲሆኑ አልናገርም። ገባሁ፣ ተንበረከኩ፣ ማጉረምረም አማረኝ እና ተንበርክኬ ጉድ አረከኝ አይደል ለማለት ረሆቦት ያልከኝ የታል ለማለት ተንበርክኬ መዝሙሩ ጠፋብኝ። የሆነ የምስጋና መዝሙር ነው ካፌ ተንበርክኬ የተንበረከኩት ለማጉረምረም ነው። ግን የሆነ ምስጋና መዝሙር ካፌ ይወጣል። እየዘመርኩ እንዳለው ሲገባኝ በኢየሱስ ብዬ አይነት ማለት ነው። ይሄ መዝሙሩ በቃ ተፋውት አይነት ማለት ነው። ተጸጽቼ መዘመር መልሼ ላጉረምረም ስል አሁን መዝሙር ነው የሚወጣው። ምን ሆኜ ነው? ከዛ ትቼ ተነሳሁ አልዘምርም ብዬ ማለት ነው። የሚገርመው በነጋታው ጨረታ ከተወዳደርኩባቸው ቦታዎች ከአንዱ ቦታ ተደወለ። ጨረታ እንደዚህ ተሳትፈህ ነበር ተሸንፋል ብለን ነበር። በስህተት ነው አንተ ነህ ያሸነፍከው። ስለዚህ ናና ተፈራረም አሉኝ። ታሳለኝ ጌታዊ ታዘብከኝ አይደል ምሕረት አድርግልኝ ብዬ እንደገና ሁለተኛ ስልክ ተደወለ ከሰዓት በኋላ ከሌላ ቦታ ተመሳሳይ ነገር አንተ ነህ ያሸነፍከው። 2 ፕሮጀክት ባንድ ያሸነፍከው ተሸንፋል ተብዬ የተነገረኝ ማለት ነው። 2 ፕሮጀክት ባንድ ቀን አሸንፋል ተባልኩ። አመስግኜ አልወጣልህ አለኝ። ንስሐም ገባሁ ስላጉረመረሙ ስላላመንኩህ ብዬ ንስሐ ገብቼ በእግዚአብሔር ፊት ጸልዬ እንደው ከእንቅልፍ እንደሚነቃ ሰው ዝም ወደ ማስተዋሌ ስመለስ ለካስ ስራው ቢሰጠኝም በምን ነው የምሰራው? ገንዘብ የለኝም። የኮንስትራክሽን ማቴሪያል መገዛበት ገንዘብ የለኝም። ድርጅት ደግሞ አንድ ድርጅት ነው 2 የተለያየ ቦታዎች ጨረታውን አሸንፋል የተባልኩት። አድቫንስ ፔመንት አይከፍሉ፣ ሰርተህ ነው የሚከፍሉ። ጀገና ተበሳጨው። በምን ልሰራው ነው? ለኔ አስበ ቢሆን ኖሮ ገንዘብ ከእጄ ላይ ሳያልቅ በፊት ይሄን ጨረታ አታመጣውም ነበር። ነገር እየፈለከኝ ነው አንተ ብዬ በጣም ተበሳጨው። ስበሳጭ ትዝ አለኝ ቤታችንን አስይዘን ብር እንበድርልሃለን ያሉኝ ወገኖች። ስጠይቃቸው አይ ተመካከርንና ወዳጅነታችንን እንዳያጠፋብን ግድ የለም ብድሩ ቢቀር ይሻላል ተባባልን። ባልና ሚስት ተነጋግረን ወደዚህ ውሳኔ ደረስን አሉኝ። በጣም ተበሳጨው። ከዛ ትዝ አለኝ የሆነ ሰው ገና ስራ በጀመረበት ዘመን አንዳንድ ነገሮች ያገዝኩት በጌታ ያልሆነ ሰው እንደዚህ ኮንስትራክሽን እቃዎች የሚሸጥ ሰው ትዝ አለኝ። ብዙ ረድቼዋለሁ፣ ብዙ አግዤዋለሁ። በጌታ አይደለም። ሄድኩ እሱ ጋር በቃ እንደዚህ ላይሰንስ አወጣው፣ ጨረታ አሸነፍኩ። ስለዚህ እቃ ፈልጋለሁ፣ ሰርቼ ሲከፈለኝ መከፈል ዝርዝሩን አምጣና ጭነህ ውሰድ፣ ያንተ ቤት እኮ ነው አለኝ።
እሺ ብዬ ዘርዝሬ ጽፌ ለመጫን ስመጣ ከባለቤቴ ጋር ስንማከር እኮ አይ ይቅርብን አለችኝ አለኝ። በቃ ሙሉ በሙሉ ተስፋ ቆረጥኩ። እግዚአብሔር ያለኝ ውሸት ነው አልኩ። እግዚአብሔር አታሎ ከዛ ቤት አወጣኝ። ልክሰስ አትክሰስ ብሎ እግዚአብሔር ተጫወተብኝ። ቤተሰብ እንደማስተዳደር እያወቀ ብዬ በጣም አዘንኩ። እና ከኔ ሁለተኛ የወጣው እኔ አንደኛ ሆኜ ሳሸንፍ ጨረታውን ሁለተኛ ሆኖ የወጣው ልጅ አርባ ምንጭ የተማረ የኔ ሲኒየር የሆነ ሰው ነው። ደወልኩለት። ከሚሴ ነበር ያኔ እሱ ያለው። በመደወልበት ሰዓት ከሚሴ ነበር የነበረው። ስደውልለት በቃ እኔ ልሰራ አልቻልኩም፣ አንደኛው ተጫራች ከጠፋ አልሰራም ካለ ለሁለተኛ ተጫራች ነው የሚሰጡት። ስለዚህ በቃ አንተ ስራውን ስራው ስለው ጌታ ይሄ ድል ፈንታ ያንተ ነው ለሌላ ሰው አትስጥ አለኝ። አልሰማም ብዬ ምክንያቱም ሰምቼ ጉድ እንደሆንኩ ነው ያሰብኩት። ደውሎ በቃ ውሰድ አልኩት። እንዲህ ያልኩት አጠገቡ ጋሽ ሁሴን የሚባሉ ሰው ነበሩ። የህንፃ እቃዎች መሸጫ ትልቅ ሱቅ ያላቸው ሙስሊም ናቸው። ስፒከር ላይ አድርጎ ነበር የሚያወራኝ ይመስለኛልና ይሰማሉ። ይሄ ልጅ ንጹህ ሰው ይመስላል፣ እንደ ፈቃደኛ ከሆነ ጠይቀው እስቲ የሚፈልገውን እቃ ሁሉ እኔ ልስጠው፣ ቀስ ብሎ ይከፍለኛል። እኔ ደብረ ዘይት ነኝ፣ እሳቸው ከሚሴ ናቸው፣ ጋሽ ሁሴን ናቸው። አያውቁኝም። ድምፄም በስልክ ውስጥ ነው የሰሙት። እና እንደዚህ ጋሽ ሁሴን የሚባሉ እንደዚህ ያሉ ነው፣ እስቲ ፈቃደኛ ከሆነ ጠይቅልኝ ያሉ ነው አለኝ። ይሰጡኛል እቃውን? አዎ፣ ዝርዝሩን ብቻ ላክልኛል፣ ሁሉን አስተካክዬ እልክልሃለሁ። ማመን ያቃተኝ ይኸው በራሳቸው አይሱዙ መኪና ከከሚሴ እቃውን ጭነው አምጥተው ያን ፕሮጀክት ሰርቼ በ26 ቀን ጊዜ ውስጥ ጨርሼ በጣም ብዙ ብር አገኘሁ። ሃሌሉያ! ለካ ሮቦት ይሄ ነው። በእጄ ያለውን እስክጨርስ ድረስ እግዚአብሔር ጠብቆ በሱ ብቻ እንድታመን፣ በሰው እንዳልታመን፣ በጓደኛ እንዳልታመን፣ የቅርቤ በመላቸው ሰዎች እንዳልታመን፣ በእግዚአብሔር ብቻ እንድታመን አድርጎ ባልተጠበቀ መንገድ እግዚአብሔር እንደዚህ በጎ አድርጎልኛልና ተስፋን የሰጠው የታመነ ነው። ዛሬም ሁኔታዎች እያሽቆለቆሉ የሚሄዱ ቢመስሉ እንደው ማንም በሐዘን ያለ ሰው ቢኖር ይሄን መልእክት የሚሰማ እግዚአብሔር የታመነ አምላክ ነው። የእግዚአብሔር ጊዜ ሁሉ ጊዜ ውብ ነው። ሊዘገይ ይችላል፣ በእኛ አቆጣጠር ላይገጥም ይችላል፣ ግን የእግዚአብሔር ጊዜ ያማረ ነውና ጌታን መጠበቅ ትልቅ ትርጉም አለው። እግዚአብሔር ይመስገን። አሜን። እንግዲህ ይሄ እንደሚታወቀው የኮንስትራክሽን ስራ ብዙ ጊዜ በብዙ የሙስና በጉቦ የተያዘ እንደሆነ ብዙ ይታወቃልና እኔ እንደው ብዙ በልጅነት አብሮኝ ሲያገለግሉ የነበሩ አገልጋዮች፣ የተለያዩ ሰዎች አገልግሎታቸውን ጥለው መንፈሳዊነታቸውን ጥለው እንደማንኛውም ሰው ጉቦ እየሰጡ ስራ ለማግኘት ገንዘብ ለማግኘት እንደዚህ ካልሆንክ ስራ የለም፣ እንደዚህ ካልሆንክ ማለፍ አትችልም፣ እንደዚህ ካልሆንክ ይሄንን ማሳካት ከግብ ማድረስ አትችልም እያሉ በግልጽ ሲያወሩ ሰምቼ አውቃለሁና አንተ ኮንስትራክሽን ስራ ስትሰራ እንደዚህ አይነት ነገር አላጋጠመም ወይ? እንዴትስ አለፍከው? እንዴትስ ታየዋለህ? ለእነዚህ ሰዎች ምን ታስተላልፋለህ? በጣም ጥሩ እና ወሳኝ ጥያቄ ነው የጠየቀኝ አብርሽ። እኔ የራሴን የኮንስትራክሽን ላይሰንስ አውጥቼ ስራ ላይ በተሰማራሁበት ወቅት እንደዚህ አይነት ነገር ገጥሞኛል። በእርግጥ የገጠመኝ በምን መልኩ ነው? የገጠመኝም ባይዘወይ ክርስቲያን በሆነ ሰው የገጠመኝ ራሱ ይቆጣጠር የነበረው ክርስቲያን ወንድም ስለነበር ምንድነው የገጠመኝ? እኔ ዘዴ ላሳይህ
በሆነ በማይረባ ማቴሪያል እንድሰራ ማለት ነው። በጣም ርካሽ በሆነ ማቴሪያል እንድሰራ እኔ ዘዴ ላሳይህ፣ በሱ ስራ ብዙ ብር ታተርፋለህ፣ ለእኔ የሆነ ነገር ታስብልኛለህ። ይሄ ማቴሪያል ፌል የሚያደርገው ከዓመት በኋላ ደግሞ የት ያገኘዋል? አንተ ሙሉ ክፍያን ወስደህ ዞር ብላል፣ የት ያገኘዋል? ስለዚህ እንደሱ አድርግ ብሎ መከረኝ እና እኔ ነው በተዋዋልኩበት ኳሊቲውን በጠበቀ ማቴሪያል ሰራለሁ። የማያዋጣኝና የሚያከስረኝ ከሆነ እንደዚህ ዋጋ ጨምሮብኛል ተጨማሪ ይከፈለኝ፣ ፕራይስ እስካሌሽን የሚባል አለ፣ እንደሱ ይከፈለኝ ብዬ ጠይቃለሁ። ከተከፈለኝ ተከፈለኝ፣ ካልተከፈለኝ እግዚአብሔር የሰጠኝን ይባርክልኝ ብዬ ነው መሄደው አልኩ እና ምንም ሳልሰጥ በትክክለኛው ማቴሪያል ሰርቼ ጨርሼ ነው ያስረከብኩት ያንን ፕሮጀክት እና ብዙ ነገር ከዛ በኋላ ላይሰንሴን መልሼ ወደ ቅጥር እንድገባ ያደረገኝ የሙስና ጉዳይ ነው። ምክንያቱም ጉቦ ካልተሰጠ ጨረታ ማሸነፍ ከባድ ነበር። ስራ ላይም ከተገባ በኋላ ይሄን ብር ካላመጣ ይሄን አላጸድቅልህም፣ ይሄን አስፈርሳለሁ የሚሉ ብዙ ነገሮች ስለነበሩ እኔ ያልሆነ ነገር ውስጥ አልገባም ብዬ ላይሰንሴን መልሼ ከ2 ዓመት በላይ አልሰራሁበትም። ላይሰንሴን መልሼ ተቀጣሪ ሆኛለሁ። ተቀጣሪ ከመሆን የራስን ድርጅት መምራት ይሻል ይሆናል፣ በጽድቅ መኖር ከተሻለ። ብዙ ሰው በሁለት ምክንያት እንደው ድርጅት መክፈት ይመኛል ብዬ አስባለሁ። አንደኛው የተሻለ ኑሮ ለመኖር፣ የተሻለ ገቢ ለማግኘት፣ በቃ ከፍ ያለ ኑሮ ለመኖር ተመኝቶ ይሆናል። ሌላኛው በራሱ ድርጅት ስር ብዙ ሰራተኞችን ቀጥሮ ለሌላውም እንደው የሥራ ዕድል ለመፍጠር፣ ትውልድን ለማገልገል አስቦም ሊሆን ይችላል። በሁለቱም መንገድ ድርጅት መክፈት ቢያስብም በጽድቅ መኖርን ግን አብሮ ማሰብ አለበት ሰው። ምክንያቱም ጌታ ኢየሱስ ክርስቶስ የሚያስተማረን የዕለት እንጀራችንን ስጠን ብለን እንድንጸልይ ነው። የተረፈ ነገር ቢኖረን ጌታ ስለሚቃወም ሳይሆን ጸሎታችን ራሱ የዕለት እንጀራ ካገኘን በቂ ነው እና ሙስና ካለበት እኛ የከፈትነው ድርጅት እንደኔ ተቀጣሪ መሆን የተሻለ ይሆናል ብዬ አስባለሁ። ከቻለን በጽድቅ ምን ከፍለውን ዋጋ እየከፈልን መስራት ነው። ምክንያቱም የህይወት ግባችን ወይም የህይወት መጨረሻችን ድርጅት መምራት አይደለም ወይ ገንዘብ ማግኘት አይደለም፣ ከጌታ ጋራ በጽድቅ መኖር ነው። ህሊናችን ደግሞ ስለሚያውቀው በጽድቅ ያልሆነን ነገር የእግዚአብሔር ገንዘብ መካከል መቀላቀልም ነውር ነው። ስለዚህ ካልሆነ ወደ ቅጥሩ መመለስን አበረታታለሁ። በእርግጥ በቅጥር ውስጥ ችግር የለም እያልኩ አይደለም። በቅጥር ውስጥም እኔ ብዙ ነገር ገጥሞኛል። ተቆጣጣሪ ሆኜ የተለያዩ ቦታዎች ሰርቻለሁ። ብር እንስጠህ ተብዬ በጣም ብዙ ግብዣ፣ በጣም ትላልቅ ብሮች ተጠይቄ ማለት ብር ሊሰጠኝ፣ ይሄን ነገር አሳልፍልን፣ እንካ ብር፣ ይሄን ብር ካላመጣህ አላሳልፍልህም፣ ተቀይሮ አሳልፍልን፣ ይሄን ብር እንስጥህ። በሱ ከባድ ቻሌንጅ ውስጥ አልፌያለሁ። ከኢትዮጵያውያንም ከሌላ ሀገር ዜጎችም ጋር ሰርቻለሁ። እንደዚህ አይነት ግብዣዎች ብዙ መጥተዋል። ግን እግዚአብሔር ረድቶኝ አቋሜም ይሄ ስለሆነ ትክክለኛውን ነገር እየሰራሁ ከማንም ጋር ባልሆነ መንገድ ሳልገናኝ እዚህ ደርሻለሁ። እግዚአብሔር ይመስገን። እና ሌሎችም እንደዚህ አይነት ነገር ላይ ላሉ ጉቦ መስጠትንም ለሚያስቡ ወይም ለለመዱ፣ መቀበልንም ለሚያስቡ ወይም ለለመዱ እግዚአብሔር ስለማይከብርበት ጌታ ማኖር ስለሚችል አማራጭ ስላጣሁ ነው የሚል ምክንያት ሳንሰጥ ወደ ትክክለኛው መንገድ ብንገባ መልካም ነው ብዬ አስባለሁ። ሄኒ አንተ ቅድም ደጋግመህ እግዚአብሔር እንደዚህ ተናገረኝ፣ እንደዚህ አለኝ፣ ልሰጥ የነበረውን ገንዘብ ኪሴ ውስጥ ላስገባ ስል ያንተ አይደለም ብሎኛል፣ ስራህንም ለሰው ልሰጥ ስትል ኖ ይሄ ያንተ እድል ፈንታ ነው ብሎኝ እግዚአብሔር ይናገረኛል እያልክ ነውና የእግዚአብሔርን ድምጽ የምሰማ ነብይም ነህ፣
እና ይሄንን የእግዚአብሔር ድምፅ እንደዚህ ያለኝ ስትል ግልጽ የማይሆንላቸው ሰዎች ሊኖሩ ይችላሉና በምን አይነት መንገድ ነው እግዚአብሔር ብዙ ጊዜ የሚያወራክ? የእግዚአብሔር ድምፅ እንደሆነስ እንዴት ነው የምትለየው? ይህ ጥሩ ጥያቄ ይመስለኛል። በጣም በእርግጥ የእግዚአብሔርን ድምፅ ጌታ ኢየሱስ እንደተናገረው በጎቼ ድምፄን ይሰማሉ እንዳለው እያንዳንዱ በእድገቱ ደረጃ እንደመረዳቱ እግዚአብሔር ይናገረዋል። እግዚአብሔር በሁኔታዎች ይናገራል፣ በድምፅ ይናገራል፣ በቃሉ ይናገራል፣ በሰዎች በኩል ይናገራል። ብዙ መናገሪያ መንገዶች አሉት። እኔ እዚህ ደረጃ ላይ ከመድረሴ በፊት ማለት ነው ትልቅ ደረጃ ላይ ደርሻለሁ ለማለት ሳይሆን በቃ ከጌታ ጋራ ፌሎሺፓችን እየጠበቀ ሲመጣ ድምፁን እየለመድን ስንመጣ በቃ ሳንጠራጠር በቃ የጌታ ነው የጌታ አይደለም ብለን ወዲያው ወደ መለየት ያሳድገናል ጌታ። በፊት ግን መወዛገብባቸው ነገሮች ነበሩ። አሁን ግን እንደ እግዚአብሔር ቃል በህይወቴም ካለፈው ነገር የተነሳ የእግዚአብሔር ድምፅ ሁልጊዜ ሰላም ይሰጣል፣ ያረጋጋል፣ ያሳርፋል። ለምሳሌ ያንን 100 ብር አወጣና ስጥ ሲለኝ ድምፁ እኮ ያሳርፋል። እኔ በአእምሮዬ እንዴት ሊሆን ይችላል ብዬ አስባለሁ እንጂ እረፍት ያለበት ድምፅ ነው የእግዚአብሔር ድምፅ። ምንም አይነት ከባድ ነገር ቢሆን ዋጋ የሚያስከፍልም ቢሆን የእግዚአብሔር ድምፅ በቃ ሰላም ይሰጣል። እግዚአብሔር በተለያየ መንገድ ለኔ ይናገራል። አንዳንዴ ጽሑፍ ያስነበበኛል እግዚአብሔር በቃ ጽሑፍ ያለው፣ አንዳንዴ ድምፅ እሰማለሁ፣ አንዳንድ ጊዜ መረዳት ነው ውስጤ ቁጭ የሚል ልቤ ላይ የተጻፈ ይመስል ልቤ ውስጥ መረዳት ቁጭ ይላል። ስለ ራሴም ስለ ሰውም ይችላል በቃ መረዳት ቁጭ ይላል ውስጤ። አንዳንዴ ይሄ እንትን አላል ምንድነው ኬሮግራፊ እንደሚባለው ወይም ደግሞ ይሄ በምልክት የመግባቢያ ቋንቋ እንደሚባለው አንዳንዱ በእንትን ነው ድምፅም የለው ጽሑፍም የለው ግን በሆነ እንቅስቃሴ ጌታ ይናገረኝ፣ በሆነ እንቅስቃሴ ይናገረኛል። እና ምንድነው እኔ የማደርገው የሆነን ነገር ካየው በኋላ በአንዳንዴ በራእይም በህልምም ደግሞ ስለሚናገር ካየሁ በኋላ ትርጉሙ ምን እንደሆነ ጌታን ጠይቃለሁ። በድምፅ ከሆነ ጥርት ያለ ነው፣ በጽሑፍም ከሆነ ጥርት ያለ ነው፣ መረዳትም ከሆነ ጥርት ያለ ነው። አሁን ህልም ሲሆን ወይም ደግሞ ራእይ ሲሆን ትርጉሙ በራሴ መተርጎም የለብኝም። ለምሳሌ በመጽሐፍ ቅዱስ እኮ ዮሴፍ ታስሮ በነበረበት ወህኒ ቤት ያሉ 2 ህልም ያለሙ ሰዎች ነበሩ። አንደኛው ሰው ያየው ህልም 3 መሶብ ነጭ እንጀራ የሞላበት 3 መሶብ ተደራርቦ በጭንቅላቱ ላይ ነበር እና እሱ ወፎች ሲበሉ ነበር። እርግጠኛ ነኝ ይህን ህልም ያየ ሰው ያው ነጭ እንጀራ የተደራረበ 3 መሶብ፣ 3ኛው መሶብ እንደውም የነገስታት ማዕድ ነበር ይላል። እና እግዚአብሔር ይህን ሰው ሊያከብረው ነው ማለት ነው ብሎ ነው ሰው የሚያስበው። ነጭ እንጀራ ይሄማ ሲሳይ ነው ያማረ ነው በቃ እግዚአብሔር ይባርከዋል ብሎ ነው ሰው የሚያስበው። ወፎች ሲበሉ ታዩ እንዴ እንኳን ለሰዎች ለአዋፋት ሁሉ በረከት አደርጋለሁ ሰው እንደሱን የሚያስበው። ግን ትርጉሙ ሌላ ነበር። 3ቱ መሶብ 3 ቀን ነው ንጉሱ ለ3 ቀን ያክል ከፍ ያደርጋል፣ ከዛ በኋላ ይሰቅልሃል፣ በእንጨት ላይ ያንጠለጥልሃል፣ አሞራዎች ስጋህን ይበላሉ የሚል ነው። ይሄንን ትርጉም ጌታ ካልሰጠ በቀር ከህልሙ በመነሳት መተርጎም አይቻልም። ስለዚህ ምንም ነገር ሳይ ጌታን ጠይቀዋለሁ። ምንድነው ጌታ ሆይ? አንድ ጊዜ በጣም በጠና የታመመች እናት ነበረችና እንድንጸልይላት ሄድን። አክቹአሊ እኔ በግሌ ነው ሄድኩት። ሲሄድ ግን አንድ አባት ሊጠይቋትና ሊጸልዩላት እዛ ነበሩ
እኛ አባት በትንቢት አገልግሎት ረጅም ጊዜ የቆዩ ምሳሌ የሚሆኑን አባት ናቸውና ደስ አለኝ እሳቸውን በማግኘቴና መጸለይ ጀመረን። ስንጸልይ ኦልሞስት ተመሳሳይ የሆነ ራእይ አየን ሁለታችንም። እሳቸው ቀድመው ተናገሩ። እሳቸው ያዩትን የተናገሩት በደመና ስትወሰድ አየሁ አሉ። እኔም ልብሷን ትታ በደመና ስትወሰድ አይቻለሁ። ልብሷን ትታ እሳቸው በደመና ስትወሰድ አየሁ ነው ያሉት። ከዛ እኔ ጌታን ጠይቄው ጌታ ሊሰበስባት እንዳለ ነግሮኛል። ግን መልእክት እየተናገሩ የነበሩት እሳቸው ስለነበሩ ጌታ ክብሬን ባንቺ ላይ አመጣለሁ፣ ታገለግኛለሽ፣ ለክብሬ ትቆሚያለሽ ይላል ጌታ ብለው ተናገሩ። ከዛ የተሳሳትኩ መሰለኝ። እኔ ትርጉሙ ምንድነው ብዬ ጠይቄ ነው ጌታ የነገረኝ እና በቃ ጌታ ነው የነገረኝ ብዬ ነው ያሰብኩት። እና ግን ከሳቸው አልበልጥም፣ እሳቸው ብዙ ያገለግሉ ናቸው፣ በቃ እኔ ነኝ የተሳሳትኩት ብዬ ቆም አልኩ። ግን በአንድ ሳምንት ጊዜ ውስጥ ያቺ እናት ወደ ጌታ ሄደች። ወደ ጌታ ስትሄድ አንድ ነገር ወሰንኩኝ። በቃ መንፈስ ቅዱስን መስማት፣ እሱ ያለውን ብቻ መከተል አለብኝ ብዬ ወሰንኩ። በቃ ጌታ ለኔ ካስረዳኝ ውጪ ካልገባኝ ዝም እላለሁ፣ ከገባኝ ግን ማንም ይፈልገውን ቢል በገባኝ መንገድ ነው መሄድ ያለብኝ ብዬ ወሰንኩና ከዛ በቃ መንፈስ ቅዱስ ድምጹን የበለጠ እያለማመደኝ እያረጋገጠልኝ ብዙ ነገር ሆነ። አንድ ጊዜ በቅርብ ነው አመት ቢሆነው ነው በዙም አገለግል ነበርና ከኢትዮጵያ ውጭ ያሉ ወገኖችን እዛ የእግዚአብሔርን ቃል አስተምሬ በዙም እየጸለይኩ ዙም ላይ ላለች ለአንዲት እህት ባለቤትሽን አቅርቢው አልኳት። ስለ ባለቤቷ ጌታ እየተናገረኝ ስለነበር ባለቤቷ ኢራናዊ ነው። በጭራሽ ፊት ለፊት ሊቀርብ አይፈልግም፣ ሊሰማም አይፈልግም። ሊቀርብ አልቻለም። ከዛ ያው ይሰማል፣ ግን ያው በስፒከር ስለሆነ በላፕቶፕ ይመስለኛል እየተከታተለች የነበረው የዙም አገልግሎቱን። የሆነ ሚስጥር ጌታ ነግሮኝ ስለ ባለቤቷ ተናገርኩ። ስናገር እንዴ ብሎ መጣ ራሱ ወደ ስክሪኑ። ኢራናዊ ነው። ከዛ ጌታ ተናገረኝ። በ4 ቀን ጊዜ ውስጥ ጌታ ራሱን ይገልጥልሃል። በታማኝነት ህልሙን እንዳየህ፣ በህልም ነው ጌታ የሚገልጥ ራሱን፣ ህልሙን እንዳየህ ደውልልኝ አልኩት። ጌታ ገለጠለት ራሱን በዛ 4 ቀን ውስጥ ለሙስሊሙ። ሃሌሉያ። እና ያንን የዙም ፕሮግራም ሲያስተባብር የነበረው ይሄው እንደተነገረኝ ሆኗል ብሎ ያየውን ነግሮት ጌታን ተቀብሎ ክትትል ትምህርት ጀመረ። እና በቃ ምንም ከሁኔታዎች ጋር ማይገጣጠም ቢመስልም መንፈስ ቅዱስ ያለውን የትኛውንም ነገር ማድረግ መናገር ትርፍ እንጂ ኪሳራ የለውም። እና ብዙ ነገር ለግሌም ለምወስነው ውሳኔ በአገልግሎቴም መንፈስ ቅዱስ ብዙ ነገር አለማምዶኛል። የማይመስሉ ነገሮችን ሁሉ እያዘዘኝ መንፈስ ቅዱስ ሲያደርግ በደንብ ነው ያየሁት። እና መንፈስ ቅዱስ የአገልግሎቴ ክብር፣ የኔ መሪ ወዳጄም ነው፣ አቅጣጫ የሚያሳየኝ መሪ ነው መንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። አሜን። በአገልግሎት ውስጥ እግዚአብሔር ያደረገውን የማትረሳው ማለት በጣም ሁልጊዜም ስታስበው ወደ ልብ ቶሎ ይመጣል፣ እሱን ብትነግረን። ብዙ ያልተነገሩ አገልግሎቶች ይኖራሉ፣ ጌታ ያደረጋቸው የሰራቸው ነገሮች ይኖራሉ። ግን እንደው ማትረሳውን ብትነግረን ደስ ይለኛል። እግዚአብሔር ይመስገን። ጌታ
በእኔ አድርጎ ከሰራው በስተቀር እኔ በራሴ የሆነ ነገር የለም። እንደው አሁን የምናገረው እንደው እግዚአብሔርን እያከበርኩ የሱን ስም ከፍ እያደረግኩ ነው የምናገረው። በደብረ ዘይት ሙሉ ወንጌል ውስጥ የፈውስ ፕሮግራም እያስተባበርኩ አገለግል ነበርና አንድ ቀን በዛ የፈውስ ፕሮግራም ላይ የፈውስ ፕሮግራሙን ጨርሰን እየወጣን ነገር ነው፣ አንዲት ሴት እየሮጠች ወደ ጉባኤው መሃል ገባች። ትንሽ ልጅ ታቅፋለች። ያ ትንሽ ልጅ ህይወቱ አልፏል። አምጥታ እኔ እጅ ላይ ወረወረችውና የምታረገውን አርገው ብላ እሷ መሬት ላይ መንፈራፈር ጀመረች። እጄ ላይ ስታስቀምጠው ህይወቱ ማለፉን አላወቅኩም። በኋላ በቃ ህይወቱ እንዳለፈ ገባኝ። በኋላ ደነገጥኩኝ። ከመድረክ ወርጃለሁ። አገልግሎቱ አልቋል። ብዙ ጊዜ አገልጋዮች ከመድረክ ከወረድን በኋላ እንደው ማሽን ቀዝቅዟል እንደሚባለው አይነት ጌታ እንደማይሰራ እናስባለን። አንዳንድ ጊዜም ከመድረክ ከወረድኩ እንዳታናግሩኝ፣ መድረክ ላይ ያለው ከመንፈስ ቅዱስ ጋር ነኝ፣ ከመድረክ ከወረድኩ በኋላ ስጋ ብቻ ነኝ የሚባል አባባል አለ። በእርግጥ በዚህ አባባል እኔ አልስማማም። መድረክ ጠብቆ የሚሞቅ ጌታ የለንም። አሜን። ጌታ ቤታችንን ቁጭ ብለን ይሰራል፣ መንገድም ላይ ይሰራል እና በሆነ ነገር አሟሙቅ ነው አይደለም ጌታ የሚመጣው። ጌታ የኛን ሁኔታም እያየ አይደለም የሚሰራው ብዬ ነው የማምነው። እና ግን ያው ብዙ ጊዜ መድረክ ላይ ስንሆን የተሻለ እምነት ይሰማናል ይመስለኛል። የእግዚአብሔርን ቃል እያስተማርን ስላለን እየጸለይን ስላለን በመንፈስ ነኝ ብለን የምናስበው መድረክ ላይ ብቻ ይመስለኛል። እና ከመድረክ ወርጃለሁ፣ ህዝቡም እየወጣ ነው ያለው እና የአገልግሎት ሙድ ላይ አልነበርኩም። ከዛ ደነገጥኩኝ ህይወቱ እንደሌለ ሳውቅ እና አንድ ጥሩ ያልሆነ ጥበብ ለመጠቀም አሰብኩ። ጥሩ ያልሆነ ጥበብ መጠቀም ያሰብኩት ህይወቱ ማለፉን ካወቅኩ በኋላ የዛሬ ሳምንት ይዘሽው ነይ፣ በዘይት እንጸልይለታለን፣ በጾም ሆነን ጌታ ታምራት ያደርጋል አልኳት። ይሄን ያልኳት እስከ ሳምንት መቼም አታቆየውም ተቀብረዋለች ብዬ ስለሰብኩ አልቀበልም አለች። በቃ እሷ አልቀበልም ስትል አላውቅም ትልቅ እምነት ውስጥ የገባ በጌታ በኢየሱስ ክርስቶስ ስም ይህንን ሕያው የሆነ ልጅ ትንሽና ተቀበይ አልኳት። በቁጣ በትእዛዝም በእምነት እና ተነስታ ስትቀበለኝ ልጁ አይኑን ገለጠ። ሃሌሉያ፣ ክብር ለኢየሱስ ይሁን። እና በኋላ ስትነግረን ታሞባት ህይወቱ አልፎ ትላልቅ ሰዎች ስትጠራ ህይወቱ እንዳለፈ ነግረዋት ሊገንዙት ሲሉ እወስደዋለሁ፣ ሄኖክ ይገነዝ ይቀበር ካለኝ ይቀበራል ብላ ቀምታቸው ነው እየሮጠች የመጣችው። እቺ ልጅ አደጋ ላይ እንዳትወድቅ ብለው ተከትለዋት ሁሉ እየሮጡ እየመጡ ነበረ ሊገንዙ የነበሩ ሰዎች። ጌታ በዚህ መልኩ ልጇን ወደ ህይወት መለሰው። ከዛ ከ4 ዓመት በኋላ የሆነ ብቻ ብዙ ዓመታት ቆይቶ አንድ ቸርች አገልግዬ ስወጣ ከዛ ቸርች አገልጋይ ጋር ከቸርች ግቢ እየወጣሁ እያለሁ አንዲት ሴት በእጇ አንድ ልጅ ይዛ በጀርባዋ አንድ ልጅ ይዛ ትከተለኛለች። አንድ ጊዜ ላናግርህ ትላለች። አገልጋዩ ደግሞ ረጅም ሰዓት መድረክ ላይ እንዳገለገልኩ ስላወቀ ልታደክመኝ ጸልይ ልትለኝ መስሎት ተዋት እንሂድ ቶሎ እያለ እያፈጠነ ከቸርች ይዞኝ ይወጣል። አሁንም አንድ ጊዜ ብቻ እኮ ነው የምታናግረኝ ትላለች። እኔ ላናግራት አስባለሁ። አገልጋዩ ግን አይ ብሎ ይዞኝ ይወጣል። በኋላ ይሄ ልጅ እኮ ያንተ ልጅ ነው አለች። ያኔ እኔም አገልጋዩም ደነገጠ። ይሄ ልጅ ያንተ ልጅ ነው ማለት ትርጉሙ ሌላ ስለሆነ አገልጋዩ ራሱ
በቃ ለመስማት ፈለገ። ምን አልሽ ብሎ የተመለሰው እሱ ነው። ቀደም በጣም ገርሞኛል። እንዳለ ሲዘምር ምን አሉን ትቼ ምን አለ እና እኔም ደንግጬ ከመድረክ ሰውርድ ጠላት በየት በኩል ተከተለኝ ብዬ ምንድነው ስላት ትዝ አይልህም ይሄ ልጅ አሁን 4 ዓመት ሆነው እኮ ሊገንዙት ሲሉ እኔ እየሮጥኩ ይዤው መጥቼ መታረገውን አርገው ብዬ እጅ ላይ ወርውሬ ያኔ ጌታ እንዴት ወደ ህይወት እንደመለሰው ትዝ አይልህም? ከዛ ጊዜ ጀምሮ ጉንፋን እንኳን ይዞት አያውቅም። ይሄው ሌላም ልጅ ጌታ ሰጠኝ፣ ይሄም በጀርባ ያዘልኩት ሌላ ልጅ ጌታ ሰጥቶኝ ነው ብላ መሰከረችልኝና ጌታን በጣም አመሰግንና እግዚአብሔር በቃ በጣም በስራ ላይ ነው ያለው። የታመነ ነው። ድካም ያለው እኛ ጋር ነው። አለመዘጋጀት ያለው እኛ ጋር ነው። ጌታ ተለውጦ አያውቅም፣ አልሰራም ብሎ አያውቅም እና እግዚአብሔር አምላክ የተመሰገነ ይሁን። በሌሎችም ብዙ እግዚአብሔር አምላክ በህይወቴ ያደረጋቸው የስሙን ኃይል የገለጠባቸው በጣም ብዙ ነገሮች አሉ። እንዲሁ አንዱን መናገር ምናልባት ከተማውን አልጥቀስ፣ ሜዳ ላይ የተዘጋጀ ክሩሴድ ነበር። የቸርች ግቢ ውስጥ ከአዳራሽ ውጭ የተዘጋጀ ክሩሴድ ነበርና በኤችአይቪ የተያዘች ሴት ልጅ ነበረች። መያዟን አታውቅም። ቲኔጀር ነች ይመስለኛል። 11 12 እንደዚህ አካባቢ ነች ይመስለኛል። ወላጆቿ ያውቃሉ፣ እሷ አታውቅም ልጅ ስለሆነች እና መልእክቱ የሚመጣው ለሷ ነው። በቃ እግዚአብሔር አምላክ ተናገረ። ያገለገልኩኝ ጌታ ተናገረኝና የቆመችበት ስፍራ ሁሉ የቱ ጋር እንደሆነ ጌታ ተናግሮኝ ጌታ በቃ እንደፈወሳት ቫይረሱ በደሟ ውስጥ እንደሌለ ጌታ ተናገርኩኝ። ይሄ ከሆነ እኔ 5 ዓመት 6 ዓመት በላይ ሊሆን ይችላል። እናቲቱ ደብረ ዘይት ድረስ መጣ ያንን ፕሮግራም አስታውሳ ወስጄ አስመረመርኳት አለች። ይሄው አንተን ለማግኘት ስዞር አለች። እግዚአብሔር ፍጹም ነፃ አደረጋት፣ ጌታ ፈወሳት ብላ እሷም መስከራልኛለች። እግዚአብሔር የተመሰገነ ይሁን። ብዙ እንደዚህ ከፈውስ ጋር የተገናኙ በጣም ብዙ ምስክርነቶች አሉ። እንደው ለጊዜዎችን ጣል ካደረኩ እኔ እምነትን እንዴት ትገልጸዋለህ? እምነት ማለት እግዚአብሔርን ማመንን ማለት ነውና ያው ፖድካስታችንም ፒስትስ ፖድካስት ነው። የስሙ ትርጉም ደግሞ ማመን፣ እግዚአብሔርን ማመን፣ በእግዚአብሔር ላይ መታመን፣ በእግዚአብሔር ላይ መደገፍ፣ በእግዚአብሔር ላይ እርግጠኛ መሆን፣ ለእግዚአብሔር መታመን የሚለውን ሐሳብ ነው የሚይዘውና እምነት ላንተ ምንድን ነው? እምነት ራስን በግማሹ ሳይሆን ሙሉ በሙሉ በጌታ ላይ መጣል ነው። ራስን ሲባል የግል ኑሮንም አገልግሎትንም የህይወት አቋምንም ሁሉን ነገር ይጨምራል። በእግዚአብሔር ላይ መጣል። በእግዚአብሔር ላይ መጣል ሲባል በእግዚአብሔር ምሪት ላይ መጣል፣ በእግዚአብሔር ትእዛዝ ላይ መጣል፣ በእግዚአብሔር ኃይል ላይ መጣል። ስለዚህ አምናለሁ የሚል ሰው ልክ በያዕቆብ መልእክት ላይ 2 ሐሳብ ላለው ሰው በመንገዱም ለሚወላወል ከእግዚአብሔር አንዳች እንዲያገኝ አይምሰለው ይላል። እንዲህ እየወላወለ ይሄ ራስን መጣል አይባልም። ካደረገው ሰየው፣ ካላደረገው ደግሞ በዚህ መንገድ ሄዳለው፣ ይሄ እምነት አይባልም። ሰውን እንኳን እኮ ያምናል፣ ራሱንም ያምናል ሰው። እግዚአብሔር ደግሞ ይታመናል። በስልጣን አይታማ። ትንቢተ ኢሳይያስ ምዕራፍ 40 ላይ ይመስለኛል በኃይልና በችሎቱ አንድ እንኳን አይታጣውም ይላል። ጌታ አይችልም የሚባለው አንድ ነገር እንኳን የለም። ሁሉን ስለሚችል በሁሉ ነገር ራስን በእግዚአብሔር ላይ መጣል። እሱ ካለ ኃላፊነቱ የሚወስደው እሱ።
ባይሆንስ የሚል ስጋት ውስጥ መግባት የለብንም። ሲጀመር ባይሆንም አይመለከተንም። እግዚአብሔር ካለ ተናገሩ ካለ የኛ ድርሻ መናገር ነው። ባይሆንም ምንም እግዚአብሔር ተናግሮ ጽንስ መጥቶ በሆኑ ተጋቢዎች ህይወት ውስጥ እና እግዚአብሔር ገና ጽንሱ ሲጀመር የተናገረው ነገር ነበር። ጠላት አካለ ጎዶሎ ልጅ እንድትወልድ ለማድረግ ብዙ ምክር እንደመከረ ግን እንዳታስወርድ፣ ጽንሱን በምንም አይነት መንገድ እንዳታስወርድ እግዚአብሔር ሙሉ አካል ያለው ልጅ እንደሚሰጣት ጌታ ተናገርኩኝ። እሷም ባሏም ባሉበት እና ግን ችግር እንደሚመጣ አመልክቷል ጌታ። ግን ያ ይታለፋል፣ እንዳታስወርጂ። ይሄ ትእዛዝ ነው ከጌታ። ጌታን የሚያምን ሰው ችግሩ ሲመጣም ከጌታ እንዲህ ነው ያለው ብሎ በዛ ነገር ላይ ይጸናል። ስለዚህ ጽንሱ ገፋ እያለ ወደ 4 ወር 5 ወር ምናምን ሲሆነው ከባድ ችግር ተፈጠረ። ከኢትዮጵያ ውጭ ነው የሚኖሩት እነዚህ ሰዎች። ቴክኖሎጂ የረቀቀበት በቂ ሕክምና ያለበትና ችግር ተፈጠረ። ከዛ ግራ ገባቸው። ጽንሱ እንዲወጣ ሁሉ ሐኪሞች መከሩ። የምርመራውን ውጤት ሁሉ ላኩልኝ። ለኔ ያው ሕክምና ሰው ስላልሆንኩኝ አልገባኝም የላኩልኝ ውጤት። ግን ነው ጌታ ያለው እንዳታስወርጂው ነው። ስለዚህ ሙሉ አካል ያለው ልጅ ትወልጃለሽ ቀጥይ አልኩ። አለፈ ያ ጊዜ። ፈርሚ ውጣ ሲሏት ነው አልፈርምም ብላ ሆስፒታል ወጣች። እንደገና 8ኛ ወር አካባቢ ይመስለኛል ድጋሚ ሲሪየስሊ ታመመች። በጊዜ ያኔ 4 ወር ምናምን ያለ ጽንሱ ቢወጣ ኖሮ ለከባድ ችግር አትደረጊም ነበር። አሁን በቃ አደጋ ላይ ነሽ፣ እንግዲህ አንቺን ነፍስ ነው ለማትረፍ ምን ሰራው ብለው ሁሉ ሐኪሞች። ግን አሁንም ጌታ ያለዋል እና የ8ኛ ወሩ ፈታኝ ነበር። ትንሽ እኔንም እንዲቀየሙ የሚያደርግ አይነት ነበር። እኔ ደግሞ ጌታ ባለኝ ላይ ነው የቆምኩት። በእርግጥ በሰው ህይወት መወሰን አንችልም፣ መልእክቱን እናስተላልፋለን። ሆነም አልሆነም እነሱና ጌታ የሚጨርሱት ይሆናል። እኔ ግን በቃ አምኜ ጸንቼ ቆምኩ። አሁንም እናገረው በቃ እሺ እንግዲህ ካልሆነ ጌታ ሌላ ልጅ ይሰጥሻል፣ በቃ እንግዲህ ውረጅ አላልኩ። ግን የ8ኛ ወሩ ፈታኝ ነበር። የሚገርመው በዛም ጊዜ እግዚአብሔር ነገርን ቀይሮ ሙሉ አካል ያለው ወንድ ልጅ ወልደዋል። ሙሉ አካል ያለው ያ ሁሉ ችግር አልፎ፣ ያ ሁሉ ስቃይ፣ ያ ሁሉ ሐኪሞች ያስፈራሩት ነገር አልፎ እና እምነት በሚፈትን ሁኔታ ውስጥ ሁሉ ራስን በእግዚአብሔር ላይ መጣል። ጌታ ያለው ይሄንን ነው ብሎ ግግም ማለት የአማኝ ህይወቱ ራሱ እኮ እምነቱን ጻድቅ በእምነት በህይወት ይኖራል የሚለው መጽሐፍ ቅዱስ እና ያለ እምነትም እግዚአብሔርን ደስ ማሰኘት ስለማይቻል ይሄን መለማመድ አለብን። አሁን ከእምነት በላይ ዕውቀት በዝቶ ዕውቀት እምነትን እየሸፈነብን ያለ ይመስለኛል። በዚህ ዘመን ሎጂካል ለመሆን እየሞከርን መንፈሳዊውን ነገር ቸል እያለን ያለ ይመስለኛል። ግን በእምነት እኮ በህይወታችን ያላየነው ነገር የለም። እግዚአብሔር ያለወጠው ነገር የለም። ስለዚህ ባላንስ መደረግ አለበት። በቃ ማመን አለብን ጌታን ሁሉ ስለሚችል። ግራ የሚያጋባ ነገር ሊያደርግ ይችላል እንዴ? ማርያም ያለ ወንድ ተጸንሶ አይታ ባታውቅም ግን በጌታ መልአክ በኩል መልእክት ሲመጣላት እንደ ቃል ይሁንልኝ ብላ እኮ አምና ተቀበላለች። እግዚአብሔር ሆኖ የማያውቅ ነገርም ሊያደርግ ይችላል። ከባዮሎጂ ውጭ የሆነ ነገር እኮ እግዚአብሔር ሊያደርግ ይችላል። ስለዚህ በእምነት እግዚአብሔርን መጠበቅ፣ በቃ ራስን እግዚአብሔር ላይ መጣል ነው እምነት ለኔ። ይሄ በጣም እግዚአብሔር ብዙ ባንተ አልፎ እንደሰራ አንተ አሁን ከተናገርካቸውም ውጪ ብዙ ነገሮችን ከሰዎች ሰምቻለሁ። እንዲሁም ደግሞ ምስክርነቶችን ለመስማት የቅርብ ወዳጆችን እድል አግኝቻለሁና ይሄ ቤተክርስቲያን የመትከል እቅድ ዓላማ አለው? እስካሁን ድረስ ምንም የለኝም። ከዚህ በፊትም ቤተክርስቲያን እንድተክል
ብዙ ነገር ያመቻቹ ከጎኔ ሊሆኑ ቃል የገቡ ብር ማሰባሰብ የጀመሩ እንደው ያዋጡ ብር ማጠራቀም የጀመሩ ሰዎች ነበሩ አንተ ቸርች እንድትጀምር። እኔ ግን በቃ ጸልዬ እግዚአብሔር ይባርካችሁ ጊዜው አይደለም ጌታ ምንም አልተናገረኝም ጌታ ይባርካችሁ ብዬ ዘግቻለሁ። ጌታ ይህን ሸክም እስካሁን ድረስ በእኔ ላይ አላስቀመጠም የሰጠኝም ምልክት የለም። ስለዚህ አሁን በሙሉ ወንጌል ቤተክርስቲያን ውስጥ ነው እያገለገልኩ ያለሁት። እስካሁን ድረስ ምንም የለኝም የነገውን አላውቅም እግዚአብሔር እንደሚመራኝ ነው የሚሆነው። ግን ምንም አሁን ድረስ ምንም አይነት ነገር ልቤ ውስጥ የለም እንጂ በሩቅ ዓመትም በቅርብ ዓመታትም ብዙ ነገር እንደው ተብያለሁ እንደ ምክርም ተመክሬያለሁ። ብዙ ሊያግዙኝ የሚፈልጉ ብዙም ሰዎች ራሳቸው መጥተው አናግረውኛል። ግን የእግዚአብሔር ኢንቨስትመንት ነው ቸርች የእግዚአብሔር ኢንቨስትመንት ነው። በእግዚአብሔር ኢንቨስትመንት ውስጥ እግዚአብሔር ማዘዝ ያለበት እና ጌታ ባላ ላይ ነገር ብሰማራ ከጥቅሙ ጉዳቱ ነው የሚያመዝነው። እንደው ጌታ ለቤቱ ከሚቀና በላይ እኔ ለቤቱ ስለማልቀና የእግዚአብሔር ቅናት ይሄን ያደርጋል የሚል ቃል አለ። ስለዚህ የራሱ የእግዚአብሔር ቅናት ራሱ በህይወቴ የሆነ ነገር አድርጎ ወደዚህ ካልመራኝ አሁን ላይ ምንም ሐሳቡም የለኝም ህልሙም የለኝም። አሁን ላይ ኢየሱስ ክርስቶስ ለኔ ህይወቴ ነው። ህይወት የሚለው ቃል እንግዲህ በጣም እንደው ጠለቅ ያለ ትርጉም አለው። ሰው ክብሬ ነው ሊል ይችላል። ክብር ብዙ ነገር መሆን ይችላል ማለት ስልጣንም ክብር መሆን ይችላል። መማርም ክብር ሊሆን ይችላል። ግን የትኛውም ነገር ህይወት መሆን አይችልም። የሚከብረውም የሚዋረደውም ህይወት ያለው ሰው በህይወት ያለ ሰው። ሙሴ የእስራኤልን ነገዶች ሲባርክ ለሮቤል የባረከው ሮቤል በህይወት ይኑር ብሎ ነው የባረከው እና ለሌሎቹ ብዙ የበረከት ቃል ተናግሮባቸዋል። ስለ ሹመትም እግርን በዘይት ውስጥ ለማጥለቅም ሰሜኑን ደቡቡን ስለመውረስ ስለ ብዙ ነገር ተናግሯቸዋል። የሚወርሰው እኮ በህይወት ያለ ሰው ነው። የሚከብረው እግሩን በዘይት የሚያጠልቀው ዝናው የሚወጣለት ሌሎችን የሚያሳርፈው በህይወት ያለ ሰው ነው። ዳዊትን በመዝሙሩ ምህረትህ ከህይወት ይሻላል ብሏል። ስለ እግዚአብሔር ምህረት ስለ ህይወትም አውርቷል እና ኢየሱስ ለኔ ህይወቴ ነው። ምንንም ነገር ማድረግም ማግኘት የምፈልገው ኢየሱስ ላይ ቆሜ ነው። ከኢየሱስ ውጪ የሚመጣ ነገር አልፈልግም። አንዳንድ ጊዜ ጌታን እንደዚህ ይለዋለሁ በቅንነት እየጸለይኩ ጌታ ሆይ ነገ ሐሳቤን ቀይሬ ሌላ ነገር በጠይቅ እንዳትሰማኝ የዛሬውን ጸሎት ብቻ ሰማኝ እልና ጌታ ሆይ ካንተ ውጪ ወደኔ የሚመጣ በረከት የተከለከለ ይሁን። ይሄን ሐሳቤን ቀይሬ ነገ ሌላ ጸሎት በጸልይ የነገውን እንዳትሰማኝ ብዬ ሁሉ ጸልያለሁ እና ኢየሱስ ክርስቶስ ለኔ ህይወቴ ነው። ከሌላ ነገር ጋር አወዳድሬ እሱ ይሻለኛል ምለው ሳይሆን ምንም ከማን ጋር ታስተያዩኛላችሁ ብሏል ጌታ እግዚአብሔር ራሱና ኢየሱስ ህይወቴን በቃ ከህይወት የሚበልጥ ነገር ምንም የለም እኮ። ሰው መሬት ቢያገኝ በህይወት ካለ ነው የሚጠቀምበት። በህይወት ከሌለ መሬትም ዝናም ውርደትም ክብርም ምንም አይሰራለትም። ስለዚህ ኢየሱስ ለኔ ህይወቴ ነው። የአንድ ቀን ህይወቴ የአንድ ሰሞን ተስፋዬ ሳይሆን የዘላለም ህይወቴ ነው ኢየሱስ ለኔ። አሜን። በጣም ወደዋለሁ ኢየሱስን። አሜን። ክብር ለሱ ይሁን። ዛሬ ይሄንን መልእክት የምትሰሙ በቤታችሁ ሆናችሁ ሊሆን ይችላል፣ በትራንስፖርት ላይ ሆናችሁ ሊሆን ይችላል፣ በመኝታ ሆናችሁ ሊሆን ይችላል፣ በሆስፒታል ሆናችሁ ሊሆን ይችላል። ይሄን መልእክት የምትሰሙ ከኢየሱስ ክርስቶስ በቀር የዘላለም ህይወት የለም። ሰው ጥሩም ሰራ መጥፎም ሰራ መሞቱ አይቀርም። ሀብታም ሆኖም ኖረ ደሃ ሆኖም ኖረ መሞቱ አይቀርም። ግን ከሞት በኋላ ያለውን ሁለተኛውን ሞት ላለመሞት
እግዚአብሔር በላከው እውነትም መንገድም ሕይወትም እኔ ነኝ ባለው በልጁ በኢየሱስ ክርስቶስ እንድታምኑ ጥሪ ያደርግላችኋለሁ። ሕይወታችሁን ለጌታ ለኢየሱስ ስጡ። ዘላለማችሁን አሳምሩ። ሲኦል እውነት ነው፣ መንግስተ ሰማያትም እውነት ነው። ሲኦል የለም መንግስተ ሰማያትም የለም ብሎ ማንም አያታላችሁ። በግላችሁ የፈጠራችሁን ጌታ እየለመናችሁ አንብቡ እስቲ መጽሐፍ ቅዱስን። እግዚአብሔር ወደ እውነት ሁሉ ይመራችኋል። እግዚአብሔር እንድንበት ዘንድ የላከልን ከልጁ ከኢየሱስ ክርስቶስ ውጪ ሌላ ማንም የለምና ወደ ኢየሱስ ኑ ብዬ እጋብዛችኋለሁ። ክብር ለእግዚአብሔር ይሁን። አሜን። ነቢይ ሄኒ ግብዣዬን አክብረህ ስለመጣ ከልብ አመሰግናለሁ። እግዚአብሔር አምላክ ዘመንህን፣ ቤትህን፣ አገልግሎትን ሁሉ ይባርክልህ። በጣም በጣም ተባርኬያለሁ። ብዙዎች ደግሞ እንደሚባረኩበት እምነቱ አለኝ። ቴንክ ዩ ሶ ማች። እግዚአብሔር ይባርክ አብርሽ። እኔም በጣም ደስ ብሎኛል። ሰፊ ሰዓት ነው የሰጠኸኝ በውስጥ ያለውን እንዳካፍል እድል አመቻችተህልኛልና እግዚአብሔር በጣም ይባርክ። ቁጭ ብለህ ስለሰማኸኝ ጌታ ያክብርህ። ይሄ መልእክት ሌሎች የሚታነጹበት እንዲሆን የሚማሩበት እንዲሆን ምኞቴም ጸሎቴም ነው። በዚህ ንግግራችን መካከል ማንንም የመንካት ማንንም የመውቀስ ማንንም የመክሰስ ዓላማ የለንም። የተረዳኑን መረዳት የገባንን ነገር ብቻ ነው ያንጸባረቅነውና የሚሰሙን ሁሉ በቅንነት እንዲሰሙንና እንዲጠቀሙበት አደራ እላለሁ። በሁሉ ግን ክብር ለጌታ ይሁን። አሜን። ውድ ተመልካቾቻችን ለዛሬ የነበረን ፕሮግራማችን ይህን ይመስል ነበር። በቀጣይነት ፕሮግራማችን እንዲደርሳችሁ ሰብስክራይብ ማድረግ የደወል ምልክቷንም በመንካት ቤተሰብ እንድትሆኑ እንጋብዛችኋለን። በቀጣይ እስክንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።